ኢትዮጵያኖች ዜጎች የሚሰደዱበት የሚባረሩበት የሚደበደቡበት እኮ ሀገሮች አይተናል። ማህበረሰቡ ውስጥ ማን አለ? ዜጋ አለ። የዜጋውን መብት ባላከበርክበት ሁኔታ የሱ ልምድና ባህልን ልታከብርለት አትችልም። የኮሪደር ልማቱ ከቀደም ተከተል አኳያ ከፊዚቢሊቲ ወይ ከአዋጭነቱ አኳያ ከፈሰሰበት ገንዘብ አኳያ ትርፉ እስኪሳሩ ይቱኛል። ስለዚህ ለዜጎቻችን አሁንም ለከተማ አስተዳደሩ ጥሪ ማስተላልፈው እነዚህ ዜጎቻችን በዚህ አንድ ዓመት ውስጥ መብላት አለባቸው፣ መጠጣት አለባቸው፣ ልብስ መቀየር አለባቸው። ብልጽግና የሚመራው መንግስት ተደጋግሞ ከሃይማኖት ጋር በተያያዘ ስሙ ሲነሳ እንደምትሰማ ተስፋ አደርጋለሁ። ጣልቃ ይገባል በሚል ለመንግስት የሚጸልዩ አሉ፣ መንግስታችን ብለው የሚጸልዩ አለ። አሁን እምነቱ የማይፈቅድለት ማለት ግን በአደባባይ ወጥተ የኔን መንግስት እንዲህ ብለህ ምናምን መጸለይ ደግሞ ምንድነው ማለት ነው? ጣልቃ ግባብኝ ብሎ መንግስትንም እንደመጋበዝ ነው፣ ገዢውን መንግስት እንደመጋበዝ ነው። የኦሮሚያ ክልል በአዲስ አበባ ያለው ልዩ ጥቅም ሊከበርለት ይገባል የሚል አቋም ነበራችሁ። የአዲስ አበባን የመተንፈስ ያለ መተንፈስ የመጠጣት ያለ መጠጣት ህልውና ለመመለስ ህገ መንግስቱ የሚያስቀምጠውን ሁሉ መተግበር ግዴታው ነው። እያስፈራራ ነው አይደለም? አሁን ባለው ነባራዊ ሁኔታ ነው የምነግርህ አይደለም። እናንተም ብታሸንፉ ላለፉት በርካታ አስርት ዓመታት የቀጠለ ነገር በአንድ አይቀየርም፣ በ5 ዓመትም አይቀየርም። የሆኑ ሜዳ ቦታዎችን አያለሁ ከተማ ውስጥ ግሪን ኤሪያ የላበሱ ማለት ነው፣ ሳር ብቻ የተተከለባቸው አሉ። ከዚህ አንጻር ግን መሆን የነበረበት እዛ አካባቢ ላይ የነበረው ማህበረሰብ በትንሽዬ ካሬ ውስጥ ረጃጅምዬ ፎቅ በመስራት እዛው ማስገባት ይችል ነበር። አንተ ሲያመችህ ህገ መንግስቱ በህገ መንግስቱ መሰረት መፈጸም አለበት ትለኛለህ። ሳያመች ሲቀር ናሽናል ዳያሎግን ታመጣብኛል። ከ1997 ከከፈለው የተማረ አሁን ላይ በአፈሙዝና በድንጋይ በመወርወር ስልጣን ይቀየራል ብሎ ማያምን ግን ጠቅላይ ሚኒስትሩ ራሳቸው የትምህርት ሚኒስትሩ በተገኙበት ካልተሳሳትኩ አዲስ አበባ ዩኒቨርሲቲ መድረክ ላይ አይ እንደዚህ የሚባል ወሬ የለም የኛም ፖሊሲ ነው ሚኒስትሩ የሚያስፈጽሙት ብለው ጠቅላይ ሚኒስትር አብይ ተናግረዋል። አስረግጠው አማራው ለኦሮሞ ጠላት ሆኖ እንደሆነ በአማራና በኦሮሚያ መንገድ ማህበረሰብ ውስጥ እርስ በርስ እንደሚፈላለጉና ሊገዳደሉ እንደሚደራረሱ የአዲስ አበባ ህዝብ ተቃራኒው ከኦሮሚያ ልዩ ጥቅም ማግኘት አለበት ለምን አላላችሁም? የአዲስ አበባ ህዝብ ከኦሮሚያ ጥቅም ላገኝ ብሎ ጥያቄ አላነሳ። ምን ማለት ነው? ከኦሮሚያ ክልል ጥቅም ማግኘት አለብኝ ብሎ የአዲስ አበባ ህዝብ አላነሳ። 80ው ብሔር ፕሬዝዳንት ሊሆን አይችልም። አንድ ሰው ነው የሚሆነው። ግን ደግሞ ይሄን ሰውዬ ደግሞ ኮንትሮል የምናደርግበት ደግሞ ፓርላማ አለ። ነዳጅ ላይ ድጎማ አንሳ ሲባል፣ የማዳበሪያ ላይ አንሳ ሲባል ይሄ ማለት ምን ማለት ነው? በሌላ አገላለጽ በፖሊሲ ላይ በኢኮኖሚ በተለይ በኢኮኖሚ ፖሊሲ ላይ ነፃነት የለህም ወይም ሉዓላዊነትን አሳልፈህ ሰጥተሃል ማለት ነው አይደል? ጠቅላይ ሚኒስትሩ የኛም ፖሊሲ ነው ሲሉ ፕሮፌሰር ብርሃኑ ነጋ ደግሞ አይ የኔ ፓርቲ ነው ብለው መልስ አልሰጡም። ጤና ይስጥልን የአዲስ ማለዳ ተከታታዮች እንደምሰብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ በሚጠበቀው 7ኛው ጠቅላላ ምርጫ ይሆናል። እንግዳችን ደግሞ የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ሱራፌል ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። በፍቃድ አንቱታው ሊከብደኝ ነው ከሆነ አንተ እያልኩ ልቀጥል። ችግር የለም። ጥሩ። ህዳሴ ባለፈው ምርጫ ሆነ በዘንድሮ ምርጫ በግል ያስተዋልኩትን እንደ መንደርደሪያ ያላደርገው ብዬ ነው። አንተን ጨምሮ ሌሎችም ወጣቶች ናችሁ እና ኢትዮጵያ ውስጥ ደግሞ የተለመደ ነገር አለ። ከፖለቲካው ወጣቱ ሲርቅ እንጂ ሲቀላቀል አናይም እና ምን የተለየ ነገር ስላላችሁ ነው ወደ እናንተ እየመጡ ያሉት? ምንድን ነው የሳባችሁ ወደ እናንተ? ከዚህ እንጀምር እስቲ። መልካም። እንግዲህ እንደምታውቀው ባለፉት በተለይ 2013 አካባቢ ነው ኦልሞስት ወደ 9-10 ዓመታችን ምስረታ እየሄድን ነው የምንገኘው። በተለይ የአማራ ክልል ያለው ወጣት፣ ኦሮሚያ ክልል ያለው ወጣት በወቅቱ የነበረውን ስርዓት ለመጣል ለመገርሰስ ትልቅ ድምፅ የሚያሰሙበት ሰዓት ነበረ። በተለያየ በኩል ደግሞ እኛ በዩኒቨርሲቲ በኩል በምንማርበት ሰዓት የተለያዩ ግሩፖች ነበሩን። በተለይ ስለ ሀገራዊ ነባራዊ ሁኔታ የምንነጋገርባቸው ዲስከስ የምናደርግባቸው እንቅስቃሴዎች ነበሩ። እዛ ውስጥ በብዛት ለየት የሚያደርገን የነበረው አብዛኞቻችን ተማሪዎች የነበረን ሰዎች ነበር። በብዛት አይተህ ከሆነ ፓርቲዎች ጋር ወደ ጆይን የሚያደርጉት በፊት ፓርቲ ውስጥ የነበሩ ሰዎች ከዩኒቨርሲቲ አስተማሪዎቻቸው ጋር ምናምን ነው የፖለቲካ እንቅስቃሴ ውይይት የሚደረገው ነበር። እኛ ለየት ያደርገና አጋጣሚ ያሰባሰበን የነበረው የወጣት እንደመሆናችን መጠን ተማሪዎች በስልካችን በምናደርጋቸው ንግግሮች ውስጥ መነሻ አድርገን ነው ፓርቲውን ለመመስረት እድል ያገኘ ነው። የዛ ጊዜ የወጣቱን ድምፅ መሆን አለብን፣ ማሰማት አለብን። ወጣቱ በሁሉም በኩል የሚያሰማው ብሶት ነበረ።
ጩኸቶች ነበሩ። እንደምታውቀው በጣም የገዢው መንግስትም መጨረሻ ላይ ለመውደቅ እየተቃረበ በሚሄድበት ሰዓት በኃይል ሰዎችን መግደል፣ ማፈን፣ እንዳይናገሩ እንዳይጽፉ ማድረግ ያፈነበት የከለከለበት ሰዓት ነበር። በዛ ታይም ውስጥ የምንነጋገርባቸው የነበሩ የውስጥ ኮኔክሽኖች ነበሩ። እነሱንም ጭምር ደግሞ መጨረሻ ላይ ያው ስልክ ለረጅም ሰዓት የሚታገዱበት ሰዓቶች ነበሩና ከዛም አልፎ ሀሳባችን ሼር የምንዳረግባቸው የምንገናኝበት የሻይና የቡና ቦታ ላይ እንደመሆኑ መጠን ወደ እንደዚህ አይነት ህብረትና ስብስብ ውስጥ እንድንመጣ አድርጎናል። እና ለሀገርም ምን አይነት ፓርቲ ያስፈልጋል ከዚህ በኋላ ወጣቱን የሚመራ የነበረው በወቅቱ እኛ ያሰብነው የነበርነው ከውስጥ የሆነ ኃይል መጥቶ ስርዓት ይይዛል የሚል እምነት አልነበረንም። በወቅቱ የሰውም ስሜት እንደዛ አልነበረም። አዲስ ፊት ይፈልግ ነበረ። በተመሳሳይ በአማራ በኩል ጋር ደግሞ የአማራን ኃይል የሚያንቀሳቅስ ደግሞ ሌላ ክሬት የተደረገ ፓርቲ ነበረና ጆይን እናድርግ ወይም ደግሞ እኛ ከዚህ ያለውን ነባራዊ ሁኔታ የከተማውን እናቀጣጠል፣ እነሱም እያቀጣጠሉ የሚመጡበት አድቫንቴጅ ካለ አገርን የመምራት እድል የማስተዳደር እና እድሉን እናገኛለን የሚል ስሜት ነበርና ለዚህ ወጣት ደግሞ መታገልና ድምጽ መሆኑ ውጤት ያመጣል የሚል ስሜት ስለነበረን ወደ ዛ እንቅስቃሴ ስንሄድ አጋጣሚ ሌላ ኃይል ደግሞ ከውስጥ ኢህአዴግን የሚያፈርስ ኃይል መጣና እኛ ባላሰብነው አጋጣሚ ስልጣን ተቆጣጠረ። አጋጣሚ ሆኖ ስልጣን የተቆጣጠረውንም ኃይል የኢትዮጵያን አይነት ስሜት የያዘ መንፈስ የያዘ የሚሰብከውም ያንን ስለመሰለ እኛም የነበረን እሳቤ ያን ስለነበረ በወቅቱ ከማረጋጋት አንጻር አብረን ተደጋግፈን እናስቀጥልችን ጊዜ ማለፍ አለብን የሚል እንቅስቃሴ ውስጥ ገባን። እኛም ወደ ፓርቲ አደረጃጀት ሄድን። ከዛ በኋላ እንግዲህ ሁኔታዎች ደግሞ እንደምታዩ የተገለባበጠ መጣ። እኛም ትግላችንን በዛው አጠናከርን ቀጠልን ማለት ነው። ተቃውሞ ፖለቲካ ማለት ነው። ጥሩ። ሁሌም ፖለቲከኞችን ሳገኝ የሚረዱበትን መንገድ መጠየቅ ደስ ይለኛል። ሁሉም ሊቃኑ ብለው ፖለቲከኛውም የኢትዮጵያን አጠቃላይ ያለችበት ሁኔታ የሚበይኑበት መንገድ አለ። አንዳንዱ የከፋ ባሉታዊ መንገድ ሊሆን ይችላል። አንዳንዱ ደግሞ ነገ ተስፋ እንዳለ ሰንቆ ሊሆን ይችላል እና ያንተ እይታ እንዴት ያለ ነው? ኢትዮጵያ ያለችበት በተለይ ፖለቲካዊ ሁኔታውን እንዴት ነው የምትበይነው? አሁን ባለበት ሁኔታ ነው። አዎ መልካም። አሁን ባለንበት ሁኔታ እውነት ለመናገር ከ15 ቀን ወይ ደግሞ ከ20 ቀን በፊት የነበረኝ ሁኔታና አሁን ያለበት ሁኔታ በጣም ይለያያል። ከ20 ቀን በፊት የነበረን እንደ ፓርቲ ስንገመግም የነበረን መረጃው እንግዲህ ሀገር አቀፍ ከሆነም በኋላ በሁሉም ክልሎች ላይ አገሮች ላይ አደረጃጀቶች አሉ። አደረጃጀቶችን ሰብሰብ አድርገን በምንገመግም ሰዓት አብዛኛው ቦታዎች ላይ ግርግር፣ ውከት እና ችግር እንዳለ የሚመጣብን ሪፖርቶች ነበሩ በተደጋጋሚ። በዚህ ሁኔታ ውስጥ ራሱ ምርጫ ማካሄድ በጣም ችግር ነው ብለን የተረዳንበት ሁኔታ ነበር። በጣም ችግር ነው። እንደምታውቀው በየቀኑ በየክልሉ ሰው ይሞታል፣ በየቀኑ ሰው ይገደላል እና ለመቀስቀስም ሆነ እጩ ሆኖ መመዝገብም ራሱ ችግር እንደሆነ በየቦታው ጊዜ ስልኮቻቸው ለሚደወሉ ስልኮች ምናምን አስጊ ነባሪያ ሁኔታዎች እንዳሉ የሚያሳዩ ነበሩ እና ከዚህ አንጻር ፖለቲካው እንኳን አይደለም ለውጥ ልናመጣ አይደለም ወደ ጭለምተኝነት እየወሰድነው ነው የሚል እሳቤ ነበረኝ። ግን እድል ፈጥሮልን በተለይ ችኛዋን 15 ቀን አካባቢ ወደ 10 አካባቢ ቀናቶች የሚሆኑት እንደዚህ ችግር ያለባቸውን ቦታዎች ላይም የዳሰሳ ኮሚቴ ተዋቀርና አጋጣሚ እኔም የዳሰሳው ኮሚቴ ስለሆነ ነበርኩኝ አብዛኛውን የኢትዮጵያ ክልሎች ለመዞር እድል አግኝቻለሁ። በዛ ሳያይ ግን እኛ ጋር ይመጣና እየገመገምን የነበረው ሪፖርትና ቦታው ላይ ሄደ ቴስት ስታደርግ ያየውን ሁኔታ ተስፋ የሚጭር ሁኔታዎች እንዳሉ ተገንዝቤያለሁ። አንድ በጣም አስረግጬ የምነግርህ እኛ ከምንናገረው ይልቅ ማህበረሰቡ የሚናገረው ነገር የተለየ ነበር። ማለት ምርጫ ለማድረግ ያለው ዝግጁትነት፣ ሰላም ለማስጠበቅ ያለው ዝግጁነት ማህበረሰቡ በጣም ያስቀናል። እኛ ፖለቲከኞቹ ትንሽ ረገብ ብለን ሰፖርት ብናደርጋቸው እቺን ሀገር ተስፋ ይሰጣል በፖለቲካ ሁኔታ ብዬ ያየሁበት የተረዳሁበት ሁኔታ አለ። ይሄ አቋሜ እንግዲህ እስከ ምርጫው ድረስ የሚቀየር አይመስለኝም። ከምርጫው ሁኔታ እንግዲህ የሚመጣው ሀገረ መንግስት ተቀብሎ የሚመጣው አሸናፊ ሆኖ የሚመጣው ፓርቲ በራሱ መንገድ ደግሞ ሊቀይረው የሚችለው ነባሪያ ሁኔታ ይኖራል። ወደ ነበርንበት ማፈን ስርዓት ውስጥ የመናገር መብትን የሚገድብ ሲሆን፣ የመጻፍ መብትን የሚገድብ እንቅስቃሴዎች ደግሞ ሲሆን አሁንም ወደ ጨለምተኝነቱ ወደ እርስ በርስ ግጭቱ ጦርነት ውስጥ ሊያስገባን የሚችሉ ሂደቶች ሊፈጠሩ ይችላሉ የሚል ምልክቶች አሉኝ። ግን ደግሞ አሁን ባለው ነባራዊ ሁኔታ ግን ህዝቡ በጣም ያጓጓል ከሚሰጠው ሀሳብ አንፃር ተስፋ አለ ብለን ለምሳሌ የእኛ ፓርቲ ወደ 9 ቡድን ውስጥ አሉ የኛ ልጆች። ወይም 9 ቡድን ነው የተዋቀረው። እኔ አጋጣሚ ጋምቤላን ነበር የምመራው።
ከመጣም በኋላ ግን በጋራ ከሁሉም ጋር ገምግመናል። ኦሮሚያ አለ፣ አማራ አለ፣ ጋምቤላ አለ፣ ምዕራብ ኢትዮጵያ አለ። ከነዚህ ክልሎች ጋር የገመገምናቸው ነገሮችና ባመጡልን ቪዲዮ መሰረጃ ስናይ ህዝቡ በጣም ያለቅሳል፣ ተስፋ ይሰጣል። አገር ውስጥ ሰላማዊ የሆነ ምርጫ አካሂዶ ሀገረ መንግስት መገንባት ላይ እሁን እንዳለው ተስፋ እንዳለው መምረጥ እንደሚፈልግ የነገረን ተስፋ አለ። እሱ ተስፋን እንድንጭር አድርጎብናል ማለት ነው እንጂ ከ15 ቀን በኋላ ግን የነበረኝ ሁኔታ ግን እውነት ለመናገር በዚህ ሀገር ተስፋ እስከ መቁረጥ በአንጻራዊ ሰላማዊ ምርጫ ሊካሄድ የማይችልባቸው ሁኔታዎች እንዳሉ በአይምሮ ውስጥ ይመላለሱብኝ የነበሩ ሁኔታዎች ተፈጥረዋል። ስለዚህ ያልከኝ ያለው በትክክል ተረድቼ ከሆነ እዚህ ይደርሱን የነበሩት ሪፖርቶችና በአካል ቡድን ተዋቅሮ እዛ ሂደን ያየነው ነገር የተቃረነ ነው እያልከኝ ነው? አዎ፣ የማይገናኝ ነው። እሱ ተስፋ በፖለቲካው ተስፋ እንዲኖረን አድርጎናል። ጥሩ፣ ወደ ማኒፌስቶ ልግባና እስቲ ወደ እንትኑ መጣል ወደ ሪዮት ዓለሙ ወደ ዋና ዋና ፖለቲካዊ ጉዳዮች ይሻገራለሁ። አንድ ቦታ ላይ ዓላማ ብላችሁ ካስቀመጣችሁት መካከል ኢትዮጵያን በአፍሪካና በዓለም አቀፍ መድረኮች ተሰሚነት ያላትና የማይተካ ሚና እንዲኖራት ለማድረግ እንሰራለን የሚል ነገር አንስታችኋልና ይህንን ጥያቄ ላነሳል የምፈልገው አሁን ካለው ነባራዊ ሁኔታ ነው። ኢትዮጵያ ወይም የኢትዮጵያ መንግስት በአፍሪካም ሆነ በዓለም አቀፍ ደረጃ ያለው ተሰሚነትና ሚናን እንዴት ነው የምትበይኑት? ከዛ ወደ እናንተ እመጣለሁ። መልካም። የነበሩንን የፖለቲካ ፍልስፍና ይዘን በዓለም አቀፍና በአፍሪካ አውዲያ ውስጥ የነበሩን ሚናዎች ምን ነበሩ የሚለው ማየት ያስፈልጋል። በዚህ ደረጃ ባለፉት ጊዜያቶች ውስጥ አይተ ከሆነ በዓለም አቀፍ ነባራዊ ሁኔታ በተለይም በኢህአዴግ ጊዜም ማለት በምንችል ደረጃ የኢትዮጵያ የነበራት ቅቡልነት በጣም ጥሩ የሚባል ቅቡልነት ነበራት። ከዛም አልፎ ትላልቅ የዓለም መድረክ ላይ የኢትዮጵያኖች እና የኢትዮጵያ መሪዎች ሀሳብ ምንድን ነው ተብሎ የሚቀርብበትም ሁኔታ የተረዳንበት አዝማሚያ አለ። በተለይ ከለውጡ ወደዚህ ደግሞ ስንመለከት በተለይ ገዢው ፓርቲ ከለውጡ ማግስት በኋላ ብሎ በሚጠራበት ጊዜ ስንመለከት በብዛት የፖለቲካ ውዱ እና ከዓለም አቀፍ ነባራዊ ሁኔታ ከተሰሚነትም አንጻርም ውስን ጋፖች ተፈጥሯል። ምንም አቅ ነው። ያ ውስን ጋፖች ደግሞ ሊፈጠርበት የቻለበት መንገድ ምንድን ነው? ባለፉ የነበሩ ሁኔታዎች ምንድን ነው? አገር የምትከተለው የነበረው ፖሊሲ አገርን የሚጠቅም የነበረና እሷን ከሚመስልና ሊደግፍ ከሚችላት አገር ጋር ሁሉ ሰላማዊ የሆነ ግንኙነት ነበራት ኢትዮጵያ። አሁን ባለው ነባራዊ ሁኔታ ግን አንዱን ሊያስኮርፍ የሚችል ከአንዱ ጋር ደግሞ ግንኙነት ይፈጠራል። በዛኛው መስመር ደግሞ መሄድ ያለበት ርቀት ማሄድ ሳይቀር ደግሞ ከሌላኛው ጋር ደግሞ ይቀጥላል ማለት ነው። ይሄ ቀጠናዊ የሚሆን ዓለም አቀፋዊ የሚሆን አፍሪካዊ ሁኔታውን ምን ያደርገዋል? ያቀጭጨዋል። ከሌላም ሀገር ጋር እምነት እንዲያጣ ቅቡልነት እንዲያጣም ያስኬደዋል ማለት ነው። ይሄ የሀገርን ጥቅም ሊያስከብር የሚችሉ ግን ደግሞ የውጭ ግንኙነቶቻችን ደግሞ መርህን መሰረት ያደረገ ለህዝብ ግልጸኝነት ያለው መሆን አለበት ብሎ ህዳሴ ያምናል። በዚህ ደረጃ ውስጥ የምንገነባው ስርዓት ከሁሉም ወዳጅ ሀገሮች ጋር የምናገናኘውን ግንኙነት የሀገርን መሰረት ያደረገ የእነሱንም ደግሞ ጥቅም ያልነካ ግንኙነቶች መፍጠር ከቻለን ጥሩ የሆነ ምቹ የሆነ የህዝብንም ዜጎችንም ክብር ያስጠበቀ ነው ብለን እንወስዳለን። በብዛት አይተ ከሆነ ከተወሰነ ጊዜ በኋላ እኮ ኢትዮጵያኖች ዜጎች የሚሰደዱበት፣ የሚባረሩበት፣ የሚደበደቡበት እኮ ሀገሮች አይተናል። ይሄ ከምን አንጻር ነው የመጣው? እንዴት እንደ ዜጎችን ማክበር አልቻሉም ብለህ ስትመለከት አንደኛ የኛ የፖለቲካ ነባራዊ ሁኔታ ከሀገሮቹ ጋር የሚኖረን ግንኙነት ምቹ ስላልሆነ ነው። አደፍርስ የሚባለን ግንኙነት በመኖሩ ምክንያት ለኛ ዜጎቻችን የሚሰጠው ክብር አገሮች በጣም የወረደና ንቀት የተሞላበት ይሆናል ማለት ነው። ስለዚህ በተለይ ኢትዮጵያ እንዳላት ስምና ዝናና ክብር እና የዜጋ ማንነት አንጻር የእነሱን ጥቅም ሊያስከብር የሚችል የአገሮች ጋር የሚኖሩ ግንኙነቶች ጠንካራ የሆነና ጥቅም መሰረት ያደረገ መሆን አለበት ብለን ነው የምናምነው። ይህን ጥያቄ ያነሳውልህ ከመንግስት በኩል ያለው ናሬቲቭ ወይም ትርክት ታውቀዋለህ። ለምሳሌ ብሪክስን መቀላቀል እንዳብነት ይጠቅሳል። ለምሳሌ የባህር በር ጉዳይን በኋላ ምናልባት ልንመለስበት እንችላለን። ዓለም አቀፋዊ ጉዳይ አድርጌዋለሁ፣ ዲፕሎማሲ ሰው ተኮር ነው፣ እንደዚህ አይነት ዘመን የለም እንደውም ነው የሚለው በዲፕሎማሲው ረገድ እና ለዚህ ያለ ምላሽ ምንድን ነው? ከአሜሪካን ጋር ያለን ግንኙነት ምንድን ነው? ለምሳሌ ብሪክስ ስንገባ አሜሪካን ኮርፋለች አይደለ? በዛው ልክ ነው ማለት የምታገኛቸውንና ኮኔክት የምታደርጋቸውን ሀገሮች መለየት አለበት። ተጽዕኖ ፈጣሪ ናቸው በዓለም አቀፍ ግንኙነት ላይ። እነዚህ አካላቶች መቼ ነው ተጽዕኖ ሊፈጥሩስ የሚችሉስ?
ከነሱ ጋር የምናደርገው ግንኙነት አገር ላይ የሚያመጣው ፋይዳ አለ የለም ብሎ ማየት ያስፈልጋል። ለምሳሌ ከብሪክስ ጋር ውይይቶች ሊሆኑ ይችላሉ እዚህ ታይም ላይ እያደረግን ያለ ነው። ከአሜሪካ ጋር ደግሞ በብዙ መንገድ ደግሞ የምንገናኝባቸው የዲፕሎማሲ ግንኙነቶች አሉ። እነዛ ግንኙነቶች አልሻከሩም ሻከሩ ነው። በኢኮኖሚ ደረጃ እንኳን ስንመለከት አገር ውስጥ የሚመረቱ ምርቶች ቀጥታ የሚሄደው የነበረው አሜሪካ ነው። የቆዳ ምርት ማየት እንችላለን። የጨርቅ ምርቶችን ማየት እንችላለን። ከዳቦና ከእንጀራ ሳይቀር ወደ አሜሪካ የሚሄዱ እኮ በተወሰነ መልኩ እኮ እንደቀነሰ ይታወቃል። ይሄ ከሌሎች ሀገሮች ጋር የምናደርገው ግንኙነት በራሱ መንገድ ሌብሉን የጠበቀ ስላልሆነ ከአሜሪካ ጋር እንኳን የተያዘው አሁን ለምሳሌ የአጓም የተጣለው ማዕቀብ በእንደዚህ ምክንያቶች ይመስለኛል እንጂ ከብሪክስ ጋር በተያያዘ መስሎ አይሰማኝም። ከብሪክስ ጋር አይደለም ግን ምንድነው መሰለህ ለምሳሌ ቀጥታ አሜሪካን ከብሪክስ ጋር ባለ ግንኙነት ነው ይሄንን ያደረኩበት አይልም። ለምሳሌ የአብዛኛው ከዛ በኋላ እኮ የኤንጂኦዎች አገሮች ውስጥ ያሉ የኤንጂኦዎች እኮ ተዳክመዋል። ቀጥታ የሚያነሱት የኤንጂኦቹ ምንድን ናቸው? ኢትዮጵያ ከሌላ ሀገሮች ጋር ያላትን ግንኙነት መሰረት ተደርጎ ቀጥታ በዚህ ምክንያት ነው ባንባልም ተጽዕኖ ውስጥ ግን ገብተናል ከአሜሪካ ጋር ያለን ግንኙነት ይላሉ። የመድኃኒት አቅርቦትን ተመልከት። ለምሳሌ የአሜሪካን የኢኮኖሚ መበጣበጥና መዋዠቅ ነው የዚህን ችግር ያመጣው ሊሉ ይችላሉ። ግን እሱ አይደለም። ኢትዮጵያ ከሌሎች ሀገር ጋር እያደረገች ያለው ግንኙነት አሜሪካን ኢንዳይሬክት በሌላ መንገድ አድርጋ ልትመጣ ትችላለች። ይህም ባላንስ አድርጎ ማየት ያስፈልጋል ማለት ነው። ከዛ ስንመለከት ቀጠናዊ የሆኑን አውዶችን ተመልከት። ከሱዳን ጋር ያለውን ነባራዊ ሁኔታ ተመልከት። ከኤርትራ ጋር ያለውን አውድ ተመልከት። በሚቀጥለው ጥያቄ ካለ እሱ ላይ በደንብ አድርገን ማብራራት እንችላለን። ግን ምንድነው ግን የሀገርን ጥቅም ያስከበረ ዜጎቻችን በብዛት ሊጠቀሙበት የሚችሉበትን ነባራዊ ሁኔታ ማየት ያስፈልጋል። አሜሪካን ነው ያለው በርካታው የኢትዮጵያን ቁጥር፣ ብራዚል ውስጥ ነው ያለው በርካታው የኢትዮጵያ ቁጥር። ከዚህ አንጻር በደንብ አድርጎ ተንትኖ አይቶ ከሀገሮች ጋር የምናደርገው ጥቅም ደግሞ ይሄን የዜጎችን መብት ሊያስጠብቅ ይችላል። ለምሳሌ የብሪክስ ልንገናኝባቸው የምንችልባቸው እንደ ዜጋ ታውቃለህ አለክ መንገዱ እንትኑ ምንድን ያገናኘን ያሰባሰበን መረጃው አለ። ኢትዮጵያኖች ከዚህ በኋላ ላይ በእነዚህ ሀገሮች በሚሄዱበት ሰዓት ምን መከተል አለባቸው የሚላለ መረጃ የለም። ግልጸኝነት አይደለም ግንኙነቶቻችን ማለት ነው። በብሪክስ በኩል ጋር እኔም መቃወሜ ሳይሆን ለምሳሌ የብሪክስ የወጣቶች ውይይት ምናምን ይደረጋል። ወጣቶች በአንድም በሌላ መልኩ የአንድ ሀገርን ልምድ ሼር ማድረጋቸውና ለዚህኛው ሀገር እንደተመክሮ መቅረብ መቻሉ ጥሩ ነው። ጥሩ ጎኖች አሉ። ግን ይሄ ሊሆን የሚችለው ደግሞ አብዛኛው ኢትዮጵያኖች ተበትነው የሚገኙበትን አገሮችን መሰረት ያደረገ ግንኙነት ሲኖር እና ደግሞ ለዜጎችም ግልጸኝነት ሲኖር የዜጎችን መብት ማስጠበቅ የሚችል ነው ብለህ ስታምን ታረጋግጣለህ ማለት ነው። ከዛ በኋላ አሜሪካን ውስጥ እኮ ዜጎች ዜግዜነት ካርድ የላቸውም እና ይውጡልኝ ብላ አሜሪካን እየጠየቀች የነበረበት ሁኔታ አለ። እሱ ያው ከሪፐብሊካኖቹ በተለይ ከትራምፕ ጋር የሚያያዝ ፖሊሲ ስለሆነ እንለፈውና ግን ካውንተር ናሬቲቮችን ምናልባት ለተከታታዮች ትንሽ ጥቀስላቸው። አንዳንዶችም ብሎ ያነሳሉ እንደውም ከአሜሪካ ጋር ያለው ግንኙነት በትምህርት ጥቅስ ውስጥ የተሻሻለ ነው ብለው ያነሳሉ። ለሱ ምክንያት ይጠቅሳሉ። አይኤምኤፍ እና ወርልድ ባንክ ታውቃለህ ከጀርባ ማን እንደሚዘውራቸው። በሐምሌ 2016 የተገባውን የብድር ስምምነት እናውቃለን ከኢትዮጵያ መንግስት ጋር። በቅርቡ ደግሞ ካልተሳሳቱ ከሁለት ሳምንት በፊት ተጥሎበት የነበረው የጦር መሳሪያ ሽያጭ እቀባ ተነስቷል። ከዚህ አንጻር አሜሪካም ጥሩ ወዳጅ በትምህርት ጥቅስ ውስጥ አሁን ቀጥላለች የሚል ነገር አለ። ከምዕራባውያን ሌሎችንም ብናየውን ጆርጂያ ሜሎኒን ብንል ኢማኑኤል ማክሮንን ብንል መጥተው እየጎበኙን ነው። ስለዚህ ከምዕራቡም ሆነ ከምስራቁ ዓለም ጋር ያለን ግንኙነት ሚዛኑን ጠብቀን ነው የምንሄደው የሚል ናሬቲቭ አለ በመንግስት በኩል። ይሄ አንተ እንድትቀበልኝነት ላይ ሳይሆን ለተከታታዮቻችን መጥቶ መጎብኘት ብቻ ግን የሪሌሽንሺፕ ግንኙነት አጠናክሯል ማለት አይደለም። እነሱ መጥተው እዚህ ምን ሰርተው ሄዱ የሚለውን ነው ምን ውጤት ተገኘ። ለምሳሌ አይኤምኤፍን ስንመለከት አይኤምኤፍ እኮ የፖለቲካ ውስጥ እኮ እጇን አስገብታ የሚንቀሳቀስ አካል ነው። እሱ ማናንስ አካልን ከፍተኛ የሆነ የፖሊሲ ሉዓላዊነት የምናነሳበት ነው። ኢቭን የፈረንሳይ አሁን ለምሳሌ እዛ የኬንያ ላይ ነው ካልተሳሳትኩ የነበረው ስብሰባ ላይ $27 ቢሊዮን ከተመደበው ውስጥ 54 ሚሊዮን ነው ለኢትዮጵያ ዩሮ 54 ሚሊዮን ገደማ ደርሷታል የተባለው። ከዛ አንጻር ስታየው አነስተኛ ነው መጠኑም እና ምንድን ነው ስምምነቱ ኢማኑኤል ማክሮን በእርግጥ የመጡበት ምክንያት ምንድን ነው? የኩባንያዎቻቸው እያለ ልንቀጥልበት እንችላለን። አናስፈውና ወደ ርዕዮተ ዓለማችሁ እንሻገር። ወደ ሊበራሊዝም ወደ ፕሬዚዳንታዊ ፓርላሜንታዊ ጉዳይ እንመጣለን። ግን መመሪያችሁ ሊበራሊዝም እንደሆነ
አንብቤ ያለው ማኒፌስቶአችሁ ላይና የሊበራሊዝም ዋነኛ ምሰሶዎች ደግሞ የግለሰብ ነፃነትንና የመንግስት ሚና መገደብ ነው። ኢትዮጵያ ውስጥ ደግሞ ኮሌክቲቪዝም እንደምታውቀው የቡድን አሳሰብ የገነገነበት በጋራ የምንኖርበት ነውና ይህንን ሊበራሊዝም የተባለውን ፖለቲካዊ ርዕዮተ ዓለም ከኢትዮጵያ ሀገር በቀል አደረጋችሁት እንዴት ተገብሩ ታስባችኋል? በተግባርስ ፍጭት አይፈጥርም ወይ? ጥሩ ጥያቄ ነው። ያው በፕሮግራማችን ውስጥ እንደምታየው በደንብ በዝርዝር አስቀምጠነዋል። በተለይ አዲሱ የማኒፌስቶ መጽሔቱ ከደረሰክ ምን መምሰል አለበት የአገሪቷ ነባራዊ ሁኔታ በርዕዮተ ዓለሙ ስንቃኝ አንደኛ የግለሰብን ነፃነትን የመስራት የማደግ የመለወጥ ሀብት የማፍራት የመናገር የመጻፍነቱን ማረጋገጥና እውቅና መስጠትን ነው። ከዛ ባለፈ የአንዳንድ ፓርቲዎች ጋርም ስንመለከት አንዳንዶቹ በርዕዮተ ዓለም አንታጠርም ግን ሁሉንም ኃላፊነት እንሰጣለን ከዛ ደግሞ የመንግስት ጣልቃ ገብነት እንገባለን ይላሉ። ምን ጊዜም ለሱ የሚያስፈልገው ለዜጎቻችን የሚያስፈልገው የሱን የነፃነት መብቱን መስጠት ነው። ጣልቃ መግባቱ ግን ወደ ምን ትሄዳለህ ማለት ነው? ፈጣሪ የሰጠውን የነፃነት የመንቀሳቀስና የመናገርና የመዳመጡን መብቱንም እያፈንክበት ወደ አምባገነንነት ስርዓት ትቀጥላለህ። በየትኛው ማለት ነው? አሁን በምንከተለው እና ሌሎች በሚነግሩን ርዕዮተ ዓለም ማለት ነው። እኛ ግን እያልን ያለነው ግን ለምሳሌ የግለሰቡን ዋና ዋና የሚባሉ ነገሮችን ማክበር ከቻልን በቡድን ለሚያነሳቸው የሚችሉ ጉዳዮችንም ማረጋገጥ እንችላለን። የባለቤትነት ማረጋገጥ እንሰጠዋለን። ከዛም ባለፈ በኢኮኖሚ ውስጥ ሚና ሊኖረው ይገባል ብለን እናምናለን። ለምሳሌ አሁን ንግድ ውስጥ ስትገባ የንግድ ኢኮኖሚ ላይ ሲመጣ አሁን የምንከተለው አንተ አትሽጥ፣ በቃ በዚህ ዋጋ አትሽጥ ማለት ነው እንጂ የሚቀራቸው ሙሉ ለሙሉ የመሸጥና የመነገድ መብትን የመገበያየት መብትን ይገድበዋል። በነፃነት በምትፈልገው ዋጋ ሸጥክ ነው የሚባለው አሁን አይደል? ግን ከኋላ ያሉ ግን በጣም ኮንትሮል ነገሮች አሉ፣ የሚቆጣጠሩበት ምክንያት አለ። እሱ መቅረት አለበት። በነፃነት ባስፈለገው መንገድ መሸጥ አለበት፣ መነገድ አለበት፣ ኢኮኖሚ ማሳደግ አለበት፣ መናገር አለበት፣ መጻፍ አለበት፣ የሚፈልገውን ሀብት ማፍራት አለበት። በዛው ልክ ደግሞ በኢንዱስትሪም ሊሆን ይችላል፣ በሚዲያው ዘርፍ ሊሆን ይችላል፣ በኢኮኖሚ ዘርፍም ደግሞ ትላልቅ ስራዎች በነፃነት በግልጸኝነት መስራት አለበት ነው። ይሄን በደንብ አድርጎ ነፃነቱን ሰተን ሲሆን ራሱ የማፍራት ኢኮኖሚውን የመገንባት የማሻገር ስልጣን ማንነቱን ትሰጧለ። በዛው ልክም ደግሞ የመናገር መብቱንም ታከብረለታለን። ከህገ መንግስታችን መነሻ አንጻር ስናስበው ህገ መንግስታችን ብሔር ብሔረሰቦች ይላል። ከዛ ሆነ ደግሞ መጥቶ ደግሞ የብሔር ብሔረሰቦች ይልና ብሔር ይላል። ለአንዳንዱ የነፃነትና የግለሰብ የቡድኖችን መብትን ይሰጣል። በእኛ በፕሮግራማችን ግን ስናስቀምጥ ግን ነፃ የሆነ ፖሊሲ የሚያራምድበትን መብት የሚሰጥ ርዕዮተ ዓለም ነው የምንከተለውና ይህንን ኤክሰርሳይዝ አድርገን ማስተግበር መቻል አለብን ብለን ነው የምንወስደው ማለት ነው። አሁን ስለ ሊበራሊዝም ሲነሳ ብዙ ጊዜ በኢትዮጵያ ሊቃን ዘንድ ተደጋግሞ የሚነሳው ምንድን ነው? ከኢትዮጵያውያን ባህል ከእሴቶቻችን አንጻር አንዳች አይነት የባህል ግጭት ይፈጥራል ነው የሚሉት ይሄን ነገር እና ይህንን ስጋት ከመቅረፍ አኳያና እንዳው ተሳክቶላችሁ ካሸነፋችሁ ይሄን ርዕዮተ ዓለም ለማስፈጸም ምን ስትራቴጂ ነው የወጠናችሁት? መልካም። እኛ የምንከተለው እንደ መንግስት ስርዓት እንዘረጋለን ያልነው ፕሬዚዳንታዊ የሆነ ስልጣን ስርዓት ነው እንዘረጋለን ብለን፣ በዛ ውስጥ ደግሞ ኒው ሊበራሊዝም የሆነ ርዕዮተ ዓለም እንከተላለን ነው። አንዱ የዜጎች በዜግነቶች የሚከበሩበት ማንነታቸው መሰረት ያላደረገ ዜጋ ብቻ በሆኑባቸው በሁሉም ቦታ ላይ ይከበራሉ ነው። አንተ ያልከው በባህል የሚመጡ እንትኖች አሉ፣ ልምዶች አሉ። እነሱን አሁን ኤክሰርሳይዝ እያደረግናቸው ይመስለኛል። በመደመር መጽሐፍ ምናምን ውስጥ ተካተው መጥተው የአካባቢያዊ ባህላዊ ልምዳዊ የሚመስሉ ፍልስፍናዎች መጥተው ወደ መንግስት ስርዓት ውስጥ ተቀይረው በዚህ ደረስ እሱ የት ድረስ ያስኬደናል? ምን ማለት ነው ግን አብራራልኝ እስቲ። ለምሳሌ የአሁን የስርዓት አይደለ ባህል አይደለ ያልከው የመጀመሪያ የነበረው የባህል የአካባቢ የነዋሪ የማህበረሰብ መስተጋበሮችን ወደ ምን ይመጣል ነው ወደ መንግስታዊ ስርዓቶች ይመጡና የራስ የመሰለ የድሮ የመሰለ ስርዓት መዘርጋት የሚል ነው። እኛ ደግሞ እያልን ያለነው ደግሞ መጀመሪያ የማህበረሰቡን ለምሳሌ እነዚህ የባህል ልምዶችን የሚመጡት ከየት ነው? ከማህበረሰቡ ነው አይደል? ማህበረሰቡ ውስጥ ማን አለ? ዜጋ አለ።
የዜጋውን መብት ባላከበርክበት ሁኔታ የሱ ልምድና ባህልን ልታከብርለት አትችልም። ስለዚህ ምንድነው እያልን ያለነው እኛ ዜጋው የራሱ የሆነ ባህል ሊኖረው ይችላል፣ ልምድ ሊኖረው ይችላል፣ የመጣበት ስርዓት ይኖራል እሱ የተገነባበት። መጀመሪያ ግን ያንንም ስርዓት ለማስተግበር ግን እሱንም ለማስከበርና ለማስቀጠል እንደ ዜጋ ዜግነቱን ማክበር አለብን ነው የሚለው። አሁን ለምሳሌ ኦሮሚያ አካባቢ ክትኬርክ የምን የጎሳ ነው ምናምን አላቸው አይደል? ፍርድ የሚሰጥበት ስርዓት የሚዘረጋበት ችግርም ካጠፉ ሰው የሚስታረቅበት እንደዚህ አይነትን ስርዓት አምጥተህ ወደ መንግስታዊ መዋቅር ውስጥ አስገብተህ ተግባራዊ ለማድረግ መጀመሪያ የማንን መብትና ስርዓትና እምነት ማክበር አለብህ? የዜጋውን ማንነትና መብት ማክበር መቻል አለበት ነው። ይህንን ስታከብር ግን የዜግነቱን መብት ስታከብርለት ግን የነዛ የቡድኖቹን የማህበረሰቡን የአካባቢውና የጎሳውንና የብሔሩን መብት አታከብርም ማለት አይደለም። በዚህ ውስጥ ተከብሮለት አስጠብቀለት እያስቀጠልክ ትሄዳለን። የዛ ሰውዬ የግለሰብ ጥያቄ የሚያነሳውንና እኔ እንደ ብሔር እኔ እንደ ሃይማኖት እኔ እንደ እንትን ብሎ የሚያነሳውን ጥያቄ ካላከበርክለት በቡድን የምታከብርለት መብት በኢንዲቪዥዋል አይደርስም። ነገ ጥያቄ ያስነሳሉ፣ የእርስ በርስ ግጭት ያመጣሉ። አሁን የምናያቸው ነባራዊ ሁኔታዎች ናቸው ማለት ነው። ስለዚህ ከዚህ አንጻር የግለሰቡን ማንነት ካከበርን እሱ የሚያነሳቸው ከኋላ ያሉ የባህል የሃይማኖት ጉዳዮች፣ የስርዓት ጉዳዮች በዛ ውስጥ ቁልፍ ሆነው መፍትሄ እያገኙ ይሄዳሉ የሚል ጽኑ አቋምና እምነት ነው ያለን። ሌሎች ባደጉ ሀገሮች ላይም ስትሄድ መጀመሪያ የሚሰጡት ለማንነቱ ሳይሆን ለዜግነቱ ክብር ብቻ ነው። ዜግነቱን ስታከብር ማንነቱን ታከብራለህ፣ ባህሉን ታከብርለታለህ፣ ሌሎች ነገሮችን ማክበር ትችላለህ ነው። ከዚህ አንጻር ወደ ስርዓቱ ስትመጣ ዜጋን የሚመስል ማንነቱን ሳይሆን በሁሉም ቦታ ላይ ውክልና ያለውን ሰው በዛው በወረዳ ሊሆን ይችላል፣ በዞን ሊሆን ይችላል፣ በከተማ ሊሆን ይችላል፣ በሀገር አቀፍ ደረጃ ሊሆን ይችላል። የዜጋን ውክልና ያገኘን ስርዓት መዘርጋት ላይ ፎከስ ተደርጎ ይሰራል። ይህ ሲሆን ጆን ኦሮሚያ ክልል ሄደ የኦሮሚያን አካባቢ ማህበረሰብ መብትና ክብር አስጠብቃለሁ ብለ እምነት ኖሮክ በምርጫ የምትንቀሳቀስ ሲሆን አንተነትን ማንነትን ያንተ ጓዳጅ ባክግራውንድን ማየት አይጠበቅባቸው ማለት ነው። እንደ ዜጋ ማንም ሰው ሊመርጥ ይችላል ነው። አማራ ክልል ላይ ስትሄድ በተመሳሳይ የነዚህ ስብስብ አንድ ራሱን የቻለ ፌዴራሊዝም ስርዓት ይመሰርታል ብለን ነው የምናስበው ማለት ነው። አሁን ፕሬዝዳንታዊ ይሁን ሲባል አንድ የመንግስት ስርዓት ይገባኛል። ምክንያቱ የእያንዳንዱ ሰው ድምፅ ቫልዩ አለው፣ ሁሉም የኔነት ስሜት እንዲሰማው ነው። በተቃራኒው ግን የሚቀርበው መከራከሪያ ምንድን ነው? ሁሉንም ስልጣን ለአንድ ሰው ሰጥቶ በኋላ መጣፊያው ያጥራል ነው። ይህ ሰው የጦር ኃይሉንም ይቆጣጠራል፣ በጀቱ ላይም ያዛል። አምባገነንነትን ማዋለድ አይሆንም ወይ? እንደዚህ አይነት ስጋት ያላቸው ሰዎች ምላሽ ምንድን ነው? መልካም። አንደኛ አሁን የተቋቋምንበት ስርዓት የብሔር ስብጥርን የያዘ ስርዓት ስለሆነ በብዛት የመከላከያውንም ሆነ ወይም የጠቅላይ ቦታውን የሚመራውን ሰው ለሌላውን ብሔር ስጋት ነው። አሁን በምናየው ሁኔታ ለምንድን ነው ብትል ህዝብ በራሱ አይደለም መርጦ መጥቶ ቦታውን የሚይዘው አሁን ያለው አካል። ስለዚህ ምንጊዜም መከላከያ ሚኒስቴር ላይ ወይም መከላከያ አዛዥ ቦታ ላይ የሚቀመጠው ሰው አሁን ባለው ሁኔታ ነው የምለው ግረ አማራ ከሆነ በኦሮሚያ አካባቢ ያለው ስጋት አለ። በቃ የሆነ እኮ የማንነቴን ወይም ደግሞ የግለሰብ የመብት ጥያቄን በማነሳበት ሰዓት ይቀጠቅጠኛል፣ ይገርፈኛል የሚል ያነሳል። ያው መከላከያ ገራፊም አይደለም ቀጥቃጭም አይደለም በውስጥ ባለው ነባራዊ ሁኔታ። ደቡብ ላይም በተመሳሳይ እንደዚህ ይነሳል ማለት። ጠቅላይ ሚኒስቴር ሲሆን ፈላጭ ቆራጭ በጠቅላላ ማን የሆነ ይመስለዋል ማለት እከሌ የሚባለው ሰውዬ ይመስለዋል። ያ ደግሞ የከሌ ተወላጅ ከሆነ ደግሞ ሌላው ብሔር እንዲጠራጠር ያደርገዋል። በዛኛው በእኛ በምንፈልገው ስርዓት ስንመጣ ግን ፕሬዚዳንታዊ የሆነ ስርዓት ስንመጣ ግን ሁሉም ሰው ድምፅ ሰጥቶበት የሚመጣ የሁሉም ውክልና ያገኘ ለሁሉም ዜጎች ማንነት ደግሞ የሚሰራ አካል ነው። በዚህ ውስጥ ተቆጣጣሪ የለውም ማለት አይደለም። ስለ ቼክ ኤንድ ባላንስ ስለ ቁጥጥርና ክትትሉ ንገረኝ እስቲ። ፓርላማ አለው። ፓርላማ ውስጥ ሁሉንም ማህበረሰብ ሊወክል የሚችል ምን አለ? ዜጋ አለ። እነዚህ አካላቶች ኮንትሮል ያደርጋሉ ማለት ነው። ማንን? ፕሬዝዳንቱን በአግባቡ ስራ አክቲቭሊ እየሰራ ነው ወይ ነው። በየቦታው ላይ ደግሞ እኮ
የሚመደቡ አካላቶች አሉ። ለምሳሌ ገንዘብ ሚኒስቴርን የሚመራ አለ። ጠቅላዩ ነው ፕሬዚዳንቱ ነው እንጂ ውክልና ያገኘው። ሌሎቹ የሚመሩት ግን ምንድን ናቸው ማለት ነው? ኮንትሮል የሚደረግበትና ሪፖርት የሚያቀርቡለት አካል አለው ማለት ነው። በዛ መንገድ ኮንትሮል ማድረግ የምችልበት ሁኔታ አለ። የምናደርገው ግን ምንድነው መሰለ ብሔር ቆጣ ያደረገ ሰው በመጣ ቁጥር ብሔሩንና ማህበረሰቡን እየበደለ የሚሄድ እንጂ እውቀቱን መሰረት አድርጎ የመጣ ሰው ስላልሆነ ማለት ነው። ልክ ነህ። አሁን በሜሪት ወይም በእውቀትና በክህሎት ደረጃ ቢሆን ፖለቲካችን የሚተዳደረው ምን የሚለው ምንም ችግር የለውም እኮ ፕሬዚዳንታዊ ቢሆን ግን አየው አሁን በዜግነት ስናራምድ ብሔር ኮታ አድርጎ አይደለም የሚመጣው ሰውዬ። ገብቶኛል። እውቀቱን ነው። አሁን የዜግነት ፖለቲካን በለው ወይም ደግሞ ከብሔር ተጽዕኖ የተላቀቀ ፖለቲካ ውስጥ አይደለም። እውነቱን ስናወራ ከፍተኛ የሆነ አለ በቃ የፖለቲካው ከብሔር ጋር አብሮ የሚሄድ ነገር ነው እዚህ ስታይ። በዚህን ጊዜ ማለት ነው እናንተም ብታሸንፉ እምልህ ላለፉት በርካታ 10 ዓመታት የቀጠለ ነገር በአንድ አይቀየርም፣ በ5 ዓመትም አይቀየርም። እውነታውን እናውራ ከተባለ ማለት ነው። ሌላኛው ላነሳለን ፈልገው ጥያቄ ምን መሰለህ፣ እዚህ ጋር ፕሬዚዳንታዊ ሲሆን ህዳጣን ወይም ማይኖሪቲ የምንላቸው ህብረተሰብ ክፍሎች አደጋ ውስጥ ይገባሉ ነው በኢትዮጵያ ኮንቴክስት። ለምሳሌ ብዙ የህዝብ ቁጥር ያለው አንድ ብሔር ከዛ አካባቢ ለሚወጣ ፕሬዚዳንት ድምፁን ሰጠ ማለት አነስተኛ ቁጥር ያላቸው በርካታ የኢትዮጵያ ብሔረሰቦች ውክልና የላቸውም ወይም እስከ ዘላለሙ ላይወከሉ ይችላሉ። ምክንያት በብቃትና በክህሎት ሳይሆን በብሔር ስለሚመረጥ ማለት ነው ያ ፕሬዚዳንት። ስለዚህ ከፓርላመንት አይሻልም ወይ ከፕሬዚዳንታዊ ማለት ነው? ለምንድን ነው ለውክልና ላይ ያገኙ የሚችሉበት መንገድ? ምክንያቱም አሁን ያለው ስሪት በብሔር ስለሆነ ህብረተሰቡ ድምፅ ሊሰጥ የሚችለው ከኔ ብሔር ወጥቷል ለሚለው ነው። ጆን ለምሳሌ አሁን ኢትዮጵያ ውስጥ እንደምታየው 80 ምናምን ብሔር ያለበት ሀገር ነው። ከ80 ምናምን ውስጥ ፕሬዚዳንት አንድ ወንበር ነው ያለው አይደለ? 80ው ብሔር ፕሬዚዳንት ሊሆን አይችልም። አንድ ሰው ነው የሚሆነው። አንድ ሰው ነው የሚሆነው። ግን ደግሞ ይህን ሰውዬ ደግሞ ኮንትሮል የምናደርግበት ደግሞ እኮ ፓርላማ አለ። ኮንትሮል የምታደርግበት ፓርላማ አለ። ግን ከአመራረጡ እንነሳ። ከአመራረጡ ለምን መሰለህ? አንደኛ የምናራምደው እኛ እያልን ያለ ነው የዜግነት ፖለቲካ ነው የምንተክለው ነው። እሱን ዜግነት ነው የምናራምደው ነው አይደል? ሲላላችሁ በእውነት እናውራ። ለምሳሌ ኬንያ ጠረፍ ያለ ኢትዮጵያዊ ዜጋ አይደለም? ቆይ አንድ ነገር ግልጽ እናድርግ። ዜጋ ነው። ግልጽ እናድርግ። ለዚህ ሰውዬ ድምፅ መስጠት ያለበት አምኖ የኔን መብት ያስከብርልኛል ብሎ ድምፅ መስጠት ያለበት ኬንያውም ጠረፍ ያለውም ሰውዬ ነው። እንዳንተማመን ያደረገን አሁን የብሔር ጎጣ ውስጥ ስለገባን ነው። እሱን እውነታ አሁን ይሄኛው ሰዎች ሲያቃልሉት ስለማይ ነው። ኢትዮጵያ ያለችበት የብሔርና የብሔረሰብ ጉዳይ በጣም ከባድ ነው። እኔ የሚገባኝ ማለት ነው። ገባ እንደምናስበው አሁን እናንተ ብታሸንፉ እንኳን ነው ቀጣይ 5 ዓመት የምር በዜግነት ፖለቲካ አሸንፎ ይወጣል ብላችሁ ታስባላችሁ? አምናላችሁ? በእርግጠኝነት። ምንድነው ምክንያታችሁ? ለምን መሰለህ? አሁን የወያኔ የሰራበን በደል ነው። እውነት ለመናገር ወያኔ መጀመሪያም ከጫካ ሲመጣ የያዘው የነበረው ፕሮግራም ትግራይን ሀገር አድርጎ ለማስቀጠል ነበር። ከዛ ሁኔታውን ሲያየውና የመንግስት መዳከምን ሲያይ ሌሎች አጋር ድርጅቶች ብሎ ክሬት አደረገና ወደ መሀል ሀገር መጣ። ኢትዮጵያ ወደሚል እሳቤ ገባ። ለባለፉት በርካታ ዓመታት መንግስት ሆኖ ሲሰራ ግን ወይ ለራሱ ብሔር አልጠቀመም፣ ለራሱ ውስጥ ላሉ ሰዎች ኪስ ማደለቢያ ነው ስርዓቱን ሲጠቀምበት የነበረው። ከዛ መነሻ ተደርጎ ግን አንተ ለሌላው ብሔር ጠላት እንድትሆን አድርጎ ሰፍቶ አገናኝ ማለት ነው። ለምሳሌ ኦሮሞ ለአማራው ጠላት እንደሆነ፣ አማራው ለኦሮሞ ጠላት እንደሆነ በአማራና በኦሮሚያ መንገድ ማህበረሰብ ውስጥ እርስ በርስ እንደሚፈላለጉና ሊገዳደሉ እንደሚደራረሱ ባለፉት ታሪኮች ውስጥ ትንዝርት ዘርቶ አለፈ ማለት ነው። ከዛ ደግሞ ደቡብ ክልል ተመልከት። ከለውጡ ማግስት በኋላ እኮ ደቡብ ክልል እኮ ማት ነበር መሆን የነበረበት። አሁን በ3 ክልል ነው አይደል ያለው አይደለ? ግን ይሄ ያደረገው ምንድነው? እርስ በርስ የተገነባባንበት መንገድ ችግር ስለነበረው። አሁን የምታወራልኝ ስለ ህገ መንግስታዊና ስለ ፌደራል አወቃቀር አይደለም። ልመጣልን ነው እኮ ወደዛ ልመጣልን። እንደዛም ብለ በህወሓት የበላይነት ሲመራ የነበረውን ኢህአዴግ ካነሳን የምናነሳው ያው በሰነድ የተደገፈ ነገር ላይ ተመስርተን ነው አይደል? ለምሳሌ ፌደራል አወቃቀሩ ቋንቋ ላይ የተመሰረተ ነው። ያ ያግባባናል። ህገ መንግስቱ ዜጋ የሚባል አያውቅም። የዚህ ህገ መንግስት ባለቤቶች ብሔር ብሔረሰቦችና ህዝቦች ናቸው ይላል። ያግባባናል። ብልጽግና ምን ለወጠ? ያንን አይደል ያስቀጠለው? ልነግርህ እኮ አሁን ልነግርህ ነው እኮ ያ የተሰራብን ሁኔታ
መጣና ብልጽግናም ማስተካከል አልቻለም። ተቀብሎት ነው ያስቀጥለው ማለት ነው። ግን ተቀብሎ አስቀጥሎት እሱ ከሚናገረው አንፃርና አፕላይ ከተደረገው አንፃር ችግሩ ማን ጋር አየ ነው ማለት ነው። ብልጽግና በነበረበት ታይም አየ ነው እርስ በርስ ሰው ምን ማድረግ ጀመረ አይደለም መፋጠጥስና መተላለፍ። እኛ ስንመጣ ግን ምን እናደርጋለን ነው ሰው አንደኛ እምነትን መሰረት አድርገህ ነው ዝም ብለህ አይደለም መተህ ስርዓት የምትቀይረው። ታወያያለህ፣ ፕሮግራምን ትሰጣቸዋለህ፣ ግንዛቤ ትፈጥራለህ። ከዛ ማህበረሰቡ የሚያነሳውን ሀሳብ መነሻ አድርገህ ነው ህገ መንግስት ስርዓቱን የምትዘረጋው። በዚህ ሂደት ውስጥ መጀመሪያ የሚቀድመው ምንድን ነው? ዮሐንስ እንደ ዮሐንስነቱ በህዝብ ዘንዶች በዜጎች ዘንዶች ቅቡልነት እንዲያገኝ ምን ማድረግ ነው? ማስገንዘብ ነው ማለት ነው። አሁን ዮሐንስ በእርግጠኝነት የምነግርህ ዛሬ ተነስተህ እኔ ለፕሬዝዳንት እወዳደራለሁ ስትል አሁን ባለው እሳቤ መሰረት ሰው የሚያነሳው ምንድን ነው? ብሔሩ ምንድን ነው አይደል የሚለው? አዎ እኮ ይሄኛው ቀላል ጊዜ ወሰደ አይደለም ነው የምልህ። እሱን እሳቤ ለማሸነፍም የሚወስደው ጊዜ አለ። ስለዚህ ለመተግበር ግን ምን እናደርጋለን? ውይይቶች ይቀድማሉ። በውይይቶች ውስጥ መተማመንን ደግሞ እየገነባን እንሄዳለን። ያን ሲሆን በእርግጠኝነት ጆን የማንም ተወላጅ ሆነ የማንም እንደ ዜጋ ሰው ኦሮሚያም፣ ደቡብም፣ ኬንያም ምናምን ያለው በጠቅላላ ሰው ጆንን የሚያከብርና የሚያነሳቸውና የሚናገራቸውን ሀሳቦች የዜጋን ክብር የሚያከብር ነው የሚጠቅም ነው ብሎ ማመን ሲጀምር ለአንተ ድምጽ ይሰጣል ማለት ነው። በጽንሰ ሀሳብ ደረጃ ልቀበልህ ልዩነታችን ተጠበቀ አይሆንም ብሎ ስለምገምት ለምሳሌ እኔ ሪያሊስቲክ ነኝ ማለት የማይጠበቅም አክቹዋሊ እውነታውን እየኖርኩ የምኖረውን አውቃለሁ። ገባ 30 ወይ 40 ዓመት ኢቭን አንዳንዶች ወደዛኛውም ትውልድ ይወስዱታል እስከ 60ዎቹ ድረስ የብሔር ብሔረሰብን ጉዳይ ማለት ነው። ሁለት ትውልድ ማለት ነው። ሁለት ትውልድ የመጣ ነገር በአንድ ጊዜ በ5 ወይ በ10 ዓመት ይቀየራል የሚል የዋህ ግምት የለኝም። አንደኛ ግን መጀመሪያም ወደዚህ ርዕስ ስንገባ የነበር ነው ላይ እንድንመለስ ጆኒ ግን እዛው ጋር ማለት ነው። እሺ አንተ ለምሳሌ ከክልል ክልል የመዘዋወር መብትም ፍላጎትም አለክ። አልተቸገርክም? አሁን እናውራ ካለንማ አይወል እኔ አንድ ኢትዮጵያዊ መሆን አለበት ብዬ የማስበው ምንድን ነው የሀገር ባለቤት ነው። የሀገር ባለቤትነት ሲባል ምንድን ነው? ኦሮሚያም ልሂድ መቀሌ የራሴ ሀገር ነው። ይሄ መዞር ሰርቶ መዞር እንደዚህ እንቅስቃሴ አንዳንዶች የሚሉት ምንድን ነው የስደተኛ ህግ ነው። ከውጭ ሀገር ለመጣ ስደተኛ የምትሰጠው ነው የዚህ መብት ማለት ነው። የሀገር ባለቤትነት ጉዳይ እረዳዋለሁ፣ ግን አሁን ያለንበት ሁኔታ በተጨባጭ ስለምረዳው ከዛ ተነስቼ ጥያቄ ነው። እሱን ደግሞ በእኔና በአንተ ዘመን ደግሞ ማምጣት አለብን። ጥሩ። ስለ ፕሬዚዳንታዊ ጉዳይ ስናነሳ ከምን ጋር ተገጣጠመብኝ መሰለህ? በፓርላማም ጭምር ተነስቷል ይሄ ጉዳይ። እንደምታውቀው የሀገራዊ ምክክር ኮሚሽን ተብሎ በ2014 የተቋቋመ አለ። 1 ዓመትና 8 ወር ተራዝሞለታልና የኮሚሽን የተቋቋመው ፓርላሜንታዊውን ስርዓት ወደ ፕሬዝዳንታዊ ለመቀየር እንጂ ሌላ አንዳች ግብ የለውም ብለው የሚተቹት ሰዎች አሉ። ይህ ጉዳይ በፓርላማም ተነስቷል የምልህ ከምክር ቤት አባላት በኩል ጥያቄው ተነስቷል። ለራሳቸው ባሉበት የመቼውን እንደሆነ ባላስታውስም ሪፖርት ሲያቀርቡ ተነስቶላቸዋል። ለዚህ ነው የተቋቋማችሁት ተብሎ ነበር። የመንግስት ተጠሪው እዛው ሚኒስትሩ ምን ላይ ሰጥቷል። አይ ምን ችግር አለው ወደዛ ብንሄድስ የሚል ነገር አለና ምን እይታ እንድታካፍልልኝ መሰለህ? ከብልጽግና ጋር የሚያገናኛችሁ መስመር አለ በዚህ ጉዳይ ላይ? እሱም ፕሬዚዳንቴ መቀየር ሀሳብ ስላለው ማለት ነው። አሁን የሌላ ፓርቲን ወክዬ መናገር አልችልም። የእነሱ እሳቤ ምን እንደሆነ አላውቅም። ናሽናል ዲያሎጉ እኔ እስካለኝ መረጃና እኛም እስከገመገምነው ድረስ አጠቃላይ አጀንዳዎች በተለይ ኢትዮጵያን አሁን ባለንበት እንደ ስጋት የያዙን ጉዳዮች ላይ በምን መንገድ ብንወያይ ነው ወደ አንድ መስመር የምንመጣው? ኦልሞስት ረጅም ዓመት እየሆነ ነው አይደል? እርስ በርስ እየተገዳደልን እየመጣን ከሆነ ማለት ነውና ከዚህ ውጣ ወረድ ውስጥ ወጥተን ደግሞ ሰላማዊ የሆነ ሂደት ውስጥ ገብተን እንዴት አድርገን ነው ሼፕ የምናስይዘው ሀገር የሚል እሳቤ ይዞ የተመሰረተ ተቋም እንደሆነ ነው የምረዳው። በዛው ልክ በነበሩም ፕሮግራሙ መድረኮች ጋር ከናሽናል ዲያሎግ ኮሚቴዎች ጋር ኮሚኒኬት አድርገናል። እኛም አጀንዳዎቻችንን ሰጥተናል። ምን መምሰል እንደምንፈልግ እንደ ኢትዮጵያ ምን መከተል እንዳለብን፣ ዜጎቻችንን እንዴት አድርገን ነው ከግድያ የምናወጣቸው፣ ዜጎቻችንን በየክልሉ ሄደው ሰርቶ መለወጥ የሚችሉበት ሀብት ማፍራት የሚችሉበት እንደ ዜጋ የሚከበሩበትን ምን አይነት ስርዓት ብንከተል ነው እና ምን አይነት እንቅስቃሴ ውስጥ ብንገባ ነው የሚለውን ፕሮግራም በእኛ በኩል
ለናሽናል ዲያሎግ አቅርበናል። በዚህ ሂደት ውስጥ ብልጽግናም አቅርቧል፣ ኢዜማም አቅርቧል፣ ሌሎች ፓርቲዎችም አቅርበዋል። የሚሆነው መቼ ነው? በፕሮግራማችሁ ውይይታችን የጋራ ውይይት ስንቀርብ ይሄ እናንተ ቀርቧል፣ ይሄ እናንተ ቀርቧል ሲባል አንድ የሚያደርገን ሀሳብ ካለ ወደዛ ሀሳብ ተግባራዊ ለማድረግ ደግሞ በጋራ ብንሰራ ነው የሚል እምነት። ስለዚህ የፕሬዝዳንታዊ ጉዳይ ፓርላሜንት ወደ ፕሬዝዳንታዊ ስርዓት የመቀየሩ ጉዳይ የራሳችሁ እንጂ ከብልጽግና ጋር ምንም የሚያገናኛችሁ ክሊር ላይ ናለ። እሺ በዚህ ሂደት ውስጥ ባይዘው መከላከያም የራሱን ሀሳብ አቅርቧል። ታስታውስ ከሆነ የሌሎች አካላቶችም ተቋማቶችም ተጋብዘዋል። በዚህ ሂደት ውስጥ ግን ይዘውት የቀረቡት ሀሳብ ግን በውል ስለማናቀው እንትን ማድረግ ይከብዳል። ጥሩ። ስለ ሀገራዊ ምክክር ኮሚሽን ካነሳ ነገር ከመጀመሪያው ጀምሮ እስካሁን ይሳተፋችሁ ነው አይደል? እንደምታውቀው ኢትዮጵያ ውስጥ ታጣቂ ኃይሎች አሉ። ቀላል ቁጥር የማይሰጣቸው የፖለቲካ ተዋንያን ራሳቸውን አግልለዋል ከገቡ በኋላ። ከጅምሩም ደግሞ አንገባም ብለው እየቀሩም አሉና በልዩነት ምን የተለየ ነገር ከነዛ በርካታ የፖለቲካ ልሂቃን በለው ሌሎች ታጣቂዎችን በለው ራሳቸውን ካገለሉበት ምን የተለየ ነገር ስላያችሁበት ነው በሀገራዊ ምክክር ኮሚሽን የዘለቃችሁት? እድሉን ያገኘ ነው እውነት ለመናገር እኛ ባለንበት እድሜ ነው። ምንድነው እኛ ሀሳባችን መሰለ ችግሮች አሉ፣ ልዩነቶች አሉ። ናሽናል ዲያሎጉ ሙሉ ሊሆን ይችላል ብለን እንደ ፓርቲ የምናስበው በትጥቅ እየታገሉ ያሉ ማይሎች ገብተውበት ሀሳባቸውን ቢያራምዱበት ብለን ጥያቄ በተደጋጋሚ በምናወጣው መግለጫ ላይ እንጠይቃለን። በተመሳሳይም ከመሀል ከተማ ያሉ ፖለቲከኞችም በ1162 የምርጫ ቦርድ አዋጅ መሰረት ሰርተፍኬት የያዙ ፖለቲከኞችም ፓርቲዎችም ገብተው ሀሳባቸውን ቢያቀርቡ የሚል እምነት አለን። እኛ ይህን እድል አግኝተን የዜጎቻችንን ጥያቄ እንድናቀርብ እድሉን አግኝተናል። ያላገኘ ደግሞ አለ በእኛ ሊወክል የሚችል ማለት ነው። ማድረግ ያለብን ባገኘነው እድል አጋጣሚ የሚመራውም ሰው ካለ የሚመራውም ኃይል ካለ የማይመራውም ኃይል ካለ ግን ሀሳባችንን ማቅረብ አለብን ብለን ስላመንን ብቻ። ስለዚህ እኔ ሀሳብ እያለኝ እንደ ተሳክቶልን ውይይቱ እስከ መጨረሻው ፍሬ አፍርቶ ብንቀጥል እኔ የማነሳውን የዜጎች ጥያቄዎች መልስ ባገኝ የምደሰተው እኔ ሳይሆን ከኋላ ያሉ ዜጎቻችን ናቸው። በዚህ ውስጥ ጥያቄው መቅረብ ነበረበት ብሎ ደግሞ ያላቀረበ አካል ደግሞ ምን ይሆናል ማለት ነው? ቀጥሎ ደግሞ ለረጅም ዓመታት ጥያቄ አልተደመጠልኝም በሚል ግርግር ውስጥ ነው ውከታ ውስጥ ነው የምንገባው። እኛ ድምጻችንን አሁን ማሰማት አለብን ታይሙ ነው ብለን ስላሰብን ምቹ ሁኔታው ኖረም አልኖረም ድምጻችንን ለማሰማት ነው የገባን። ስለ ሀገራዊ ምክክር ኮሚሽን ጠይቀህ መሰለ ገና ረቂቅ አዋጁ ከወጣበት ገና ሳይጸድቅ ጀምሮ ብዙ ዘገባዎች ብዙ ፕሮግራሞች ሰርቻለሁና በደንብ ስለማቀው ነው እንትኑ ጥያቄ ላስከትልልህ። የኮሚሽን በአዋጁ መሰረት ጨረሰ ተወያይቶ መንበል። ለምሳሌ አሁን 8 ወር ከተራዘመለት በኋላ ወደ 4ኛው ወር እየገባ ነው። 5 4 ወር ነው የቀረው ሊያልቅ። መቼ እንደሚደረግ ናሽናል ዲያሎጉ ምን ያህል ጊዜ እንደሚፈጅ ምናምን ድፍን ያለ ነገር ነው። የምታውቁት ነገር አለ? ምንም የለም በሚዲያ ቢያንስ። ይሄንን እምለው እኔ በአካል የሚጄ ቢሮአቸው ጠይቄያቸዋለሁ፣ በደብዳቤም በስልክም ጠይቄያቸዋለሁ። ስለዚህ ጉዳይ ቃለ መጠይቅ እንዲሰጡኝ ፍቃደኛ ስላልሆኑ ነው። ግን እናንተ መልከታ እንድታጋራ ነው ጥያቄ የማነሳው። እግረ መንገድ ፍቃደኛ ከሆናችሁ ዛሬም ላስተናግዳችሁ ዝግጁ ነን። ሲጨርስ የሚያስረክበው ለተወካዮች ምክር ቤት ነው። ገባ? ከዚህ ቀደም ደግሞ የወሰን እና የማንነት ጉዳዮች አሰራር ኮሚሽን ካልተሳሳትኩ ስሙን ሰርቶ ነበር እንደዚሁ ጨርሶ ሪፖርቱን ማለት ነው። ገባ እዛው ፓርላማ። የት ድረስ አይታወቅም። ይሄኛው ኮሚሽን ከቀደሙት የእርቀ ሰላሙንም ልትለው ትችላለህ፣ የአዲስ አበባና የኦሮሚያ ልዩ አጣሪ ኮሚቴንም ልትለው ትችላለህ። ከነሱ በተለየ ይሄ ኮሚሽን አንዳች ረብ ያለው ነገር ሊያበረክት ይችላል ብለህ ተስፋ እንድታደርግ ያደረገ ምንድን ነው? ተስፋ ሳይሆን ያው ከዚህ በፊት አንተ እንዳልካቸው በተደጋጋሚ እንደነዚህ አይነት ተቋማቶች እየተቋቋሙ ነበረ። እንደ ድልም ሊሆን ይችላል ላይሆንም ይችላል። ይሄም ተቋም አጋጣሚ ሆኖ ከዚህ በፊት ወደ ተቋቋመው ተቋም ቢሮ ውስጥ ነው የገባው። ሰዎችም አሉበት ነገራችን ላይ እና ምን መሰለም የሆነው እንደ ፖለቲከኛ ተስፋ መቁረጥ የለብህም እንደ ፖለቲከኛ። ሁለተኛ ደግሞ እንደ ፓርቲ ባገኘነው አጋጣሚ ደግሞ ቅድም እንዳልኩ የምናቀርበውን ሀሳብ ሁሉ ዜጋን መሰረት ያደረገ ከሆነና መብቱን የሚመልስ ከሆነ እናቅርብ በሚል ነው የገባ ነው። የተቋቋሙበትን ፓርላማ እና ቃል ማለ የፈጸሙበት ፓርላማ ከ24 ቀን በኋላ ሊፈርስ ይችላል። ኦልሞስት ከግንቦት 24 በኋላ አዲስ ሀገረ መንግስት ሊገነባ ይችላል።
በዛ ሂደት ውስጥ አዲስ አካላቶች ሊገቡ ይችላሉ። ስለዚህ እነሱም ሪፖርት የሚያደርጉት ለሚቀርበው አዲሱ ምክር ቤት ይመስለኛል። ከዚህ አንጻር ተስፋ ሳይሆን እኛ ያየነውን ሁኔታ መነሻ አድርገን አንዳንድ ጊዜም እኛም እንደ ፓርቲ እንጠይቃለን። ማለት እንደ ፓርቲም ስለ ችግሮች ካሉ ሂደቶቹ ቶሎ ፈጥነው እንዳይሄዱ ያደረጉ ነገሮችም ካሉ እንደ ፓርቲ እኛ የምናግዘው ካለ ሎቢ የምናደርገው ማህበረሰብ ካለ አካል ካለ በተደጋጋሚ ጊዜም እንጠይቃለን ማለት ነው። ረጅም ጊዜ ሆኖናል። እኛም አሁን ለምሳሌ አጀንዳዎቻችንን ከሰጠን በአጀንዳዎቻችን ጉዳዮች ላይ እስካሁን ድረስ ዲስከስ አላደረግንም። ለምን አጀንዳዎቹ ተሰብስበው ውይይት መድረኮች ይኖራሉ ተብሎ ነው። ባለፈው ኦልሞስት ከአንድ ወር በፊት ምናምን የትግራይ ኃይሎችና ትግራይ አካባቢ የሚንቀሳቀሱ ተወላጆች የሚሉትን ጠርተው እንደዚሁ ዲስከስ አድርገዋል። ግን እዛ ላይም እኔም ተሳትፌያለሁ። አጋጣሚ የዛ ማህበረሰብ አካል ስለነበርኩኝ አጀንዳዎቻችንን ሰጥተናል። አጀንዳ ብቻ መሰብሰብ ሳይሆን ግን ፍሬ ያለው ነገር ደግሞ ማየት እንፈልጋለን። ውጤቱን ስለምንፈልገው ቶሎ ብለን ማለት ነው። ከዚህ አንጻር ተስፋ ሳይሆን አምነን ነው እየተንቀሳቀስን ያለ ነው እና እንግዲህ በአጭር ጊዜ ውስጥ ወደ ውይይቶቻችን ገብተን ፍሬ ያለው ነገር ለዜጎቻችንን ጠብ የሚል ነገር እናያለን ብዬ ነው የማስበው። እነሱ እንግዲህ ደግሞ ወደዛ ካላመጡና ካላቀረቡልን ደግሞ የሚቀጥለው ደግሞ እንደዚሁ ልናቋቁም እንችላለን የሚል እምነት ነው ያለን። ጥሩ፣ ወደዚህ ያስገባን ይኸው የፕሬዚደንሻል ጉዳይ ነውና እንደምታውቀው የኢትዮጵያን ሕገ መንግስት ማሻሻል ፈተና ነው ወይም አይቻልም ማለት ይቀላል። አንቀጽ 103 4 5 ካልተሳሳትኩኝ እዛ ላይ እንግዲህ የ2/3 የፌዴራሉን የፌዴሬሽኑን የክልል ምክር ቤቱን ወዘተ የሚያስቀምጣቸው መስፈርቶች አናቂ ናቸው በትምህርት ጥቅስ። ፕሬዚደንሻል ለማድረግ ደግሞ ፓርላሜንታዊ ስርዓት ቢያንስ ሕገ መንግስታዊ የሆኑ መንገዶችን መከተል አለባቸዋል። እሱ እንዳታደርጉ ደግሞ ሕገ መንግስቱ አስሯቸዋል። እንዴት ነው የምትፈቱት? እሱን አንዱ ናሽናል ዲያሎግ ይመልሰዋል ብለን የምንገምተው እሱን ነው። ስለዚህ ፕሬዚደንሻል ያደርገዋል የሚለው ደምድማቸዋል ማለት ነው። አልደመደምንም እኛ ግን ህዝቡ የሚያነሳው ጥያቄ አለ። ህዝቡ ነው ፖለቲከኛውም ዜጋም እኮ በዚህ ሕገ መንግስት አሁን ያለው ዜጋ አይደለ። ስለ ፕሬዚደንሻል ብቻ ነው ማውራት። አሁን ያለው ማህበረሰብ በሕገ መንግስቱ ላይ ተወያይቷል ብለን እምነት የለንም እኛ። አልተወያየም። አሁን ያለውን ዜጋ የሚመስል ሕገ መንግስት የለንም። ስለዚህ አንዱ እኛ ጥያቄን ካቀረበነው መካከል ሕገ መንግስት ማሻሻያ ነው። ገብቷል። ሌላ ደግሞ የሚጠይቀው አካል ደግሞ አለ። ለምሳሌ የባንዲራ ልዩነት ያለበት አካል ያቀረበ ይኖራል። ስለዚህ እኛ ተስፋችን ቅድም እምነታችን ያለው ናሽናል ዲያሎጉ ውይይት እስኪጀመር በጉጉት እንጠብቃለን። ሀሳቦቻችንን እዛ ላይ በደንብ ዲስከስ ለማድረግ ማለት ነው። ጥሩ፣ ወደ ልማት ፖሊሲ ስር ማኒፌስቶቻችሁ ላይ በተቀመጠው ሀሳብ ልለፍና ብድርና እርዳታን ሉዓላዊነታችንን ሳናስደፍር ለመቀበል እንሰራለን የሚል ሀሳብ አንስታችኋልና ያለም ምክንያት እንዳላችሁ ተገምታለሁ። ለምሳሌ ቅድም IMFን ወርልድ ባንክን ስናነሳ ነበር፣ እነ ፈረንሳይን ስንጠቅስ ነበርና ወደ እናንተ ከመምጣቴ በፊት ያው መንግስት ማተር ስለሚያደርግ ነው ደጋግሜ መንግስትን ማነሳውና ሉዓላዊነትን ብድርና እርዳታ ለማግኘት ሲል አሳልፎ ሰጥቷል የሚል እምነት አላችሁ? ለይሄኛው ላይ ለመከራከር የሚከብደው ምን መሰለህ፣ ሰነዶችን መሰረት ያደረገ ነው። ቅድም በውጪ ግንኙነት ዙሪያ ባደረግነው ክርክሮች ላይ ያስቀመጥነው አንዱ የውጭ ግንኙነቶቻችን ምን ያንሰዋል፣ ግልጸኝነት ያንሰዋል። እኛም እንደ ፓርቲ ቻሌንጅ ለማድረግ እና ትክክል አይደለም ማካሄዳችን ለማለት መንግስት ከውጭዎች የሚያደርገውን ግንኙነት ድብቅና ሚስጥራዊ ያደርጎታል። እዚህኛው ጋር ግን ነው ማለት አይቻልም። ግን ልነግርህ ነው አሁን ከIMF ጋር ባይዘዌ በተደጋጋሚ ከመንግስት ጋር የሚደረጉ እኮ ውሎች፣ ስምምነቶች አሉ አይደለ? ይፋም ይደረጋሉ እነዛ ሰነዶች። እኛ እስካሁን አላየንም ይፋ። ግድ የለም። ለምሳሌ የIMF በኢትዮጵያ ውስጥ እንዲመሰረትለት የሚፈልገው ስርዓት አለ የሚሉ አግሎች አሉ። ራሱን የቻለ የዜጎችን እንቅስቃሴ መሰረት አድርገው የሚያወጣቸው አሉ። ከብድር ቁጠባ ጋር ተያይዞም ጭምር ማለት ነው። ከመሬት የመሸጥ የመለወጥ ጋርም ተያይዞ IMF የሚያነሳው አለ ነው የሚባል ነፃም ሳይለም እሱማ ይሄን ነው የምልህ። ነዳጅ ላይ ድጎማ አንሳ ሲባል፣ የማዳበሪያ ላይ አንሳ ሲባል ይሄ ማለት ምን ማለት ነው? በሌላ አገላለጽ በፖሊሲ ላይ በኢኮኖሚ በተለይ በኢኮኖሚ ፖሊሲ ላይ ነፃነት የለህም ወይም ሉዓላዊነትን አሳልፈ ሰጥተሃል ማለት ነው አይደለ? ያንን መጠየቅ ነበር። እኛ እንግዲህ የገንዘብ ሚኒስቴሩ በተለይ ከIMF ጋርም ሆነ ከሌላ ተቋማት ጋር በሚያደርጓቸው ውይይቶች በኢትዮጵያ ቴሌቪዥን መጥተው የሚናገሩት ብድር አገኘን ነው እንጂ ከብድሩ በስተጀርባ
እነዚህ ነገሮች ታስረውብኛልና ተጥለውብኛል ብሎ ሲናገር ሰምተነው አናቅም። ስለዚህ ምንድነው መሰለ በንጋታው በሚተገብራቸው ተግባራቶች ግን የምታያቸው ምልክቶች አሉ። ከዚች ብድር በስተጀርባ የመጣ ውሳኔ ነች እቺ ትላለህ ማለት ነው። እንደዛ ግን ተንጀብል ሆኖ ሀሳብ ለመስጠት ግን ምን መደረግ አለበት? እንደ መንግስት በእነዚህ ጉዳዮች ላይ ከአይኤምኤፍ ይሄን ያህል ገንዘብ አግኝቻለሁ፣ ከአይኤምኤፍ ጋር ባደረኩት ውል መሰረት ደግሞ እነዚህን ተስማምቼባቸው ቀጥሎ የምተገብራቸው ናቸው ሲል አይተን አላቅም። እኔ እንግዲህ እሺ በሉዓላዊነታችን ሳንደራደር ነው ብድርና እርዳታን ለመቀበል እንሰራለን ያላላችሁት ማኒፌስቶ እኛ በግልጽ አስቀምጠናል። አዎ አስቀምጣችኋል። እንግዲህ እንደምታውቀው ብድር የሚሰጥህም ሰው አይደለም ተቋማትና መንግስታት ይቀርና ከግለሰብ እንኳን ብድር ሲያበድርህ የራሱ ምክንያት አለው፣ ቀናና የቅርብ ሰው ካልሆነ በስተቀር። ቅድም እንዳልኩ ፍሪላንስ የለም፣ ዝም ብሎ የሚሰጥህ ነገር የለም። እነሱ የሚጠይቁት ነገር አለ። ያንን ሚዛን እንዴት ነው አስጠበቃችሁ የምትቀጥሉት? አንደኛ ለዜጋ ስትቆም የዜጋን መብት የሚገፍ ነገር ከሆነ አታድርገውም። ስለዚህ ምንድነው ሰጥቶ መቀበል የሚሆኑ እንቅስቃሴዎች ከሆኑ ችግር የለውም፣ ብድሩን አመተ ዜጋን የሚጠቅም ነገር ከሆነ ማለት ነው። በብዛት ግን የተሰሚነትን ነባራዊ ሁኔታና የውጭ ጉዳይ ግንኙነት ላይ መስራት ነው የሚጠበቅብን። እኛ ወደ 130 ሚሊዮን ህዝብ ነን ያለነው። የህዝብ ቁጥር በጣም ብዙ ነው ያለን። ህዝብ ቁጥራችንን በሚመጥን መንገድ ልክ ከምናደርጋቸው አካላቶች ጋር ግንኙነቶቻችንም እንደዛው ከፍታችንን አስጠብቀን ማድረግ አለብን ነው። ስለዚህ በዚህ ሂደት ውስጥ እንደዚህ አድርግ ብሎ የዜጋን ላልተፈለገ ጫና የሚከት ከሆነ ብድሩ ቢቀርብን ይሻላል። ለምን ብትል የሰው ኃይል አለን። አብዛኛው ነገር እኛ በአግባቡ ሀብታችንን አውቆ ስራ መስራት ላይ ነው እንጂ ችግራችን የሀብትና የድህነት ችግር ኖሮብን አይደለም ወደ ብድር እየድነልን። ከዛ አንጻር ትኩረት የምናደርገው በቅድሚያ አገር ውስጥ ላለ ሀብት እንዴት አድርገን ማሳደግ መቻል እንችላለን የሚለው ላይ ፎከስ አድርገን መስራት ነው። ግን በጣም ደግሞ አስፈላጊ የሆነውና ደግሞ አይናችን ወደ ብድር የሚያመትር ከሆነ ደግሞ የዜጋን ክብር በሚመጥን መንገድ አግሪመንቶች ተፈጽመው ተግባራዊ ይደረጋሉ ለማለት ነው። ጥሩ። ወደ ቋንቋ ፖሊሲ የብሔራዊ ስራ ቋንቋ ብዝሃ ቋንቋን በተመለከተ በሚለው ምዕራፍ ስር ጥቂት አረፍተ ነገሮችን ላንብብና ጥያቄን ያስከትላለሁ። ለሶስት አስርት ዓመታት ዘልቆ የመጣው መንግስት የኢትዮጵያን እሴቶች ማስቀጠል ሲገባው በማን አለበኝነት ሴቶቻችን በማደብዘዝ የኢትዮጵያን ባህል አንዱ ከሌላኛው በሚያጎደል መልኩ ሲስለውና ለአብሮነታችን በሚጎዱ ባህሎች ሲያተኩርና አንድ ባህል በሌላኛው እንደተጫነ በማስመሰል ሲከፋፍል እያየን ነው ይላል ማኒፌስቶና እኔ ጥያቄ ያለኝ እዚህ ጋር ምንድን ነው? ለዚህ ከፍተኛ ክስ ነው ያቀረባችሁት፣ በጣም ከፍተኛ ክስና ማሳያችሁ ምንድን ነው? መቼስ ነው አንዱ ባህል ሌላኛው እንደተጫነ ተደርጎ የተሳለው? መልካም። ባለፈው ግርግሮቻችንን አንዱ መነሻ ስታስበው በተለይ የትግራይ ማህበረሰብ የማይወክለው ወያኔ ጨፍልቆናል፣ ማንነታችንን አበላሽቶናል የሚል ጥያቄ መነሻ አድርገው ነው የወጣቶች ሙቭመንት የተጀመረው በአማራ ክልል። በኦሮሚያ ክልልም በተመሳሳይ እንደነዚህ አይነት ጥያቄዎች የተንጸባረቁት ማለት ነው። በሰው ዘንድም ሆነ በእኛም ዘንድ ምን የሚል እሳቤ አለ ማለት ነው? ማህበረሰብን አይወክልም። እንደዚህ አይነት እሳቤዎች አሉ። ከዛ መነሻ ተደርገው የነበሩ ግርግሮችን መነሻ በማድረግ ይሄንን ማስተካከል አለብን ነው። ለሶስት አስርት ዓመታት ነው ይሄ ተጨፍልቋል፣ ባህላችን ጠፍቷል፣ ማንነታችን አተናል፣ ቋንቋችንም እየተከበረ አይደለም የሚል ጥያቄዎች ወደዛ እንቅስቃሴ ስላመጣ ይሄንን ሊያስተካክል የሚችልና ማህበረሰቡን ዜጋውን ያከበረ ውይይት ተደርጎ ራሱን የቻለ የሆነ ነገር ሊፈጠር ይችላል፣ ሁላችንም ሊያግባባን የሚችል ነገር መምጣት አለበት ከሚል እሳቤ አንጻር ነው። ሁለት ጥያቄዎች። አንደኛው የእሱን ራሱ አሁን ከህወሓት ጋር በተያያዘ እንደማስታውሰው ሲነሳ የነበረው ጥያቄ ፍትሐዊ የሀብት ክፍፍል እርግጥ ነው የማንነት ጥያቄ ያላቸው አሉ፣ የባህልን አሉ ጥያቄዎች መላው ኢትዮጵያ ነው ማለት ባይቻልም ማለት ነው። ግን በዋናነት ፍትሐዊ የሀብት ክፍፍል ከስልጣን ጋር የተያያዘ እንደዚህ አይነት ጉዳዮች ነበሩና እናንተ ግን እዚህ ጋር የጻፋችሁት አሁን ሲከፋፍል እያየን ነው እንጂ አይተን ነበር አይደለም። ሚኒንግ እስካሁንም ቀጥሏል ማለት ነው። አዎ ማሳየውሽ አሁን ምንድን ነው? አስቀጥሎታል። በቋንቋውን ከመጣ በቋንቋ ምናምን ከመጣ ለምሳሌ በባህል በስርዓት አሁንም አስቀጥሎታል ብለን ቀጥታ የተቀመጠበት ምክንያት ያ ቡድን ቢሄድም
የመጣው ቡድን አሁንም የቋንቋዎችን መብት ያከበር አይደለም ነው። ባህል አንደኛው ባህል በሌላኛው ላይ የተጫነ አድርጋችሁ ነው የገለጻችሁ። ስለዛ ማለት ነው። አዎ የትኛው ባህል በየትኛው የተጫነ? ለምሳሌ አሁንም እኮ አለ። ለምሳሌ ልንገርህ፣ አንደኛው ህዝቡ የታገለው ለምንድን ነበር? ለውጥ እንዲመጣለት ነው አይደል የፈለገው እንጂ በራሱ ስርዓት እንዲቀጥል አይደለም። ራሱ ስርዓቱማ በቋንቋ እየከፋፈለ ነው፣ በማንነት እየከፋፈለ ነው፣ የኢኮኖሚ ተጠያቂነት ጉዳዮች ያነሳል። ያ ስርዓት ትክክል አይደለም ብሎ ማለት ነው። ከዛኛው ስርዓት የተለየ ነው ወይ አሁን እየተከተለ ያለው ማለት ነው? አይደለም። አሁንም ራሱን ደግሞት ነው እየሄደ ያለው። የመሬት ጥያቄን በተመለከተ መንግስት መሬትን እንደ ግል ንብረቱ አድርጎ መቁጠሩ ከተማ ነዋሪዎችን፣ ገበሬዎችን ስለማፈናቀሉና እሱም ስህተት መሆኑን የጠቀሳችሁበት ስፍራ አለ። በስም አልጠቀሳችሁትም፣ ግን በሀገር ውስጥም ሆነ በዓለም አቀፍ ደረጃ አሁን ስለ አዲስ አበባ ተነስቶ አሁን ገጠር ኮሪደር ተብሎ እስከስፋፋው የኮሪደር ልማት እናንሳና በዛ ሺዎች እንደተፈናቀሉ የንግድ ስፍራቸውን እንዳጡ በርካታ ህይወትን እንዳበላሸ ጥሩ ነገሩን እንደሚያነሱ እንደተጠበቀ ሆኖ ማለት ነው። እሱንም ያጠቃልላል ይሄ ክሳችሁ? ኮሪደር ልማቱ የኮሪደር ልማቱ በአንጻራዊ የሀገሪቱን ነባራዊ ሁኔታ፣ የከተማን ገጽታ፣ ተሰሚነት፣ ተደማጭነትን ትላንት ከነበረበት ሁኔታ በጣም ከፍ አድርጓል የሚል እምነት አለ። በዚህ ምንም የማንደራደረው ጽኑ አቋም ነው ያለን። አንዳንዶች ብልጭልጭ ነው እንደሚሉትም አይደለም እኛ የምንለው ማለት ነው። ለምን በደንብ ኮሚቴ አደራጅተን ቼክ አድርገናል፣ አስፈትሸናል። የስፔሲፊክ አድርገን ግን እዚህ ጋር የተጠቀምነው እኛ ለምሳሌ መሬት የመሸጥ የመለወጥ የዜጎች መብት ሊሆን ይገባል። ከፒያሳ ላይ የነበረ ሰው በኮሪደር ልማት ጣፎ ሊኖር ይችላል። ትላንት ፒያሳ ላይ በምን አይነት ህይወት ነበረ የሚኖረው? አሁን ጣፎ ላይ በምን አይነት ህይወት እየኖረ ነው ያለው? ፒያሳ የነበረው የዜጎች ክብር ጣፎ ሄዶስ ያንን የዜግነት ክብር አግኝቷል ወይ? እሱን ማረጋገጥ ነው እንጂ ሙቭመንት በአንድ ከተማ ውስጥ ሆነ በአንድ ሀገር ውስጥ የኢኮኖሚ እድገት የልማት እድገት ባለበት ውስጥ ይጠበቃል፣ ኤክስፔክት ይደረጋል። ሶ ዜጎች ግን በየሄዱበት ቦታ ላይ መብታቸው ማንነታቸው ተከብሮላቸው ነው ወይ የተንቀሳቀሱት የሚለው ነገር እሱ በኮሪደሩ ሊመለስ ይገባል። እዚህ ያለውን መብት እዛ ማግኘት አለበት። ግን ደግሞ ለምሳሌ መሬት ስናይ መሸጥ መለወጥ አለበት መበደር ይችላል ስንል አሁንም ያለው ገዢው ፓርቲ ይህንን ያደርጋል። ግን ደግሞ ለልማትም ሲፈለግ ደግሞ ሲያነሳው ደግሞ የሚጠበቅበትን የዜግነት ክብርና መብቱን አክብሮለት ሊያነሳው ይገባል። በዛው ልክ ያ ሰውዬ ቦታው ላይ ሆኖ የማልማት ፍላጎት አለኝ፣ መንግስት በሚሰጠኝ የማስተር ፕላን ስታንዳርድ መሰረት ማልማት እችላለሁ ካለም ደግሞ ለዚህ ዜጋ ክብሩን በሚመጥን መንገድ መልስ ማግኘት አለበት፣ መስራት አለበት የሚለውን ለማረጋገጥ ነው እንጂ እኛ በኮሪደር ውስጥ ከሙቭመንት ጋር ተያይዞ ላሉ ነገሮች እንዲሁም በአንጻራዊ በእኛ በኩል የተጠናው ጥናትና ለአዲስ አበባ ከተማ አስተዳደር የሚያስገባነው ሰነድ ጭምር አለ ማለት ነው። ምንድነው ዜጎቻችን ትላንት ከነበሩበት ጎስቋላ ህይወት አሁን በአንጻራዊ የተሻለ ህይወት እያገኙ ነው። ለዚህ ደግሞ እንደ ፓርቲ ምስጋናችንን እናቀርባለን። ግን ደግሞ አንዳንድ በግል ቦታዎች ላይ የሚገኙ ዜጎች የሚጠበቅባቸውን ኃላፊነት ተወጥተው ሳለ በመንግስት በኩል ግን መደረግ ያለበትን ድጋፍ አልተደረገላቸውም እና ይህንን 1 2 3 ብለን ቆጥረን አርጉ ብለን ሀሳብ ሰጥተናል ማለት ነው። ይህን የምናደርገው መንግስት ስላልሆነን ለአሁን እስካለንበት ድረስ መንግስት ስላልሆነን እንደ ፓርቲ ግን የዜጎችን መብት ጥያቄ የመጠየቅ ድምፅ የመሆን ኃላፊነትና መብት ስላለን ድምፅ ለመሆን ለሚመለከተው አካል በሰነድ አቅርበናል። አሁን እንግዲህ የመንግስት ናሬቲቭ ነው እስካሁን ያነሳልኝ። እናንተ ገምገማችሁት ሊሆን ይችላል። አሁን አዲስ አበባ ከተማ አስተዳደር ከንቲባም ሆነ ሌሎች የመንግስት ባለስልጣናት አሁን አንተ ያልከውን ነገር ነው ከዚህ በፊት ሲሰሙ ምን ሰማው ተመጋጋቢ ያነሳችሁት ነገር ግን እንደ ተቃዋሚ ወይም እንደ ተፎካካሪ ፖለቲካ ፓርቲ ከካሳንቺስ የተነሱት ሊሆን ይችላል፣ ከፒያሳ የተነሱት ሊሆን ይችላል። በየተለያዩ አዲስ አበባ አቅጣጫዎች ሱቃቸው ለፈረሰባቸው ሊስትሮ ሲሰሩ ምን ሲሰሩ በተለያየ በአነስተኛ የንግድ ስራዎች ተሰማርተው የነበሩት በመኖሪያ ቤታቸው ውስጥ የፈረሱት ብዙ ስቶሪዎች ስለማቅ ነው ይሄንን ማነሳለህ እና እነዛን ሰዎችስ አነጋግራችሁ ተቃራኒውን ስቶሪ ያሳይታችኋል? መልካም ቅድም ካልነው ከመሬት ባለቤትነት ጋር አይገናኝም ጥያቄው። ግን የኛ የካሳንቺስ ላይ ማጋጣሚ ሆኖ
ኮሚቴ አደራጅተናል እኛ። ለምን በጣም ጥያቄዎች ነበሩ። እንደውም ታስታውስ ከሆነ ሰው እስከ መሞት ደርሷል የሚል ጥያቄዎች ነበሩ። የምንናገረው የምንመሰክረው ተቋሚም ስለሆንም ብቻ ሳይሆን አንደኛም እንደ ዜጋም ኃላፊነት አለብኝ፣ ሁለተኛ ደግሞ ለዜጎች ድምፅ ለመሆን ስለሆነ ወደ ፓርቲ ጆይን ያደረኩትና የተደራጀሁት የዜጎችን ሀሳብ በደንብ ተረድተን ማስተጋባትም ስላለብን ጭምር ነው። በዚህ ደረጃ ላይ አንደኛ ማነሳለ ካሳንቺስ ላይ በነበረን የኛ ኮሚቴ ቼክ አድርገናል። በፓርቲ ደረጃና ወደ ስራ አስፈጻሚ ቀርቦ በደንብ የተወያየንባቸው ነገሮች አሉ። አንዱ የቤት ባለቤትነት ያልነበራቸው ነዋሪዎች እዛ ቦታ ላይ ነበሩ። በርካታ ነዋሪዎች የት ሄዱ የሚል ጥያቄ ነበረን። መታወቂያ የላቸውም፣ የቤት ኪራይ ውል የላቸውም፣ ግን ተጠለው ተጠግነው የሚኖሩ ሰዎች ነበሩ። እነዚህ ሰዎች የት ነው ያሉት የሚል ጥያቄ ጠይቀናል። ከመንግስት ባቀረብነው ወረቀት ሰነድ መሰረት ያሉበት ቦታ ድረስ ሄደን ኢንተርቪው እንድናደርጋቸው ጋብዘውናል። አጋጣሚ ሆኖ ፓርቲያችን የዛ ጊዜ አዲስ አበባ ክልል ላይ የሚንቀሳቀስ ፓርቲ ነበር። የአዲስ አበባዎችን ጥያቄ የሚያንጸባርቅ ፓርቲ እንደመሆኑ መጠን ፈረንሳይ አካባቢ ጉራራ የሚባል ቦታ ላይ እዛ እንደተቀመጡና ገራንጉላ የሚባል ቦታ ደግሞ ሄደው እንዳሉ መንግስት ቤት ሰርቶላቸው እንደሰጣቸው ሄደን አይተን ምልከታ አድርገናል። በዛው ልክ ግን ሱቅ ውስጥ የሚኖሩ የነበሩ ሱቅ ያላቸው በኮሪደር የፈረሰባቸው ደግሞ ስቲል ናው እጣ በመጠበቅ ያልደረሳቸው አሉ። እጣ በመጠበቅ ለእነዚህም ድምፅ መሆን ስላለብን ለምንድን ነው ያልተስተናገዱት ብለን ጠይቀናል። ያው እኛም ያለመከታተል ችግር እንዳለ ነው። ግን እጣ ሱቅ እየሰራ እንደሆነ የከተማ አስተዳደሩና ቀጣይ በእጣ እንደሚያስተላልፍ ግን ደግሞ ዜጎች በዚህ ውስጥ እንደተቸገሩ መብታቸው እንዳልተሰጣቸው ለምን ኦልሞስት 1 ዓመት በሚባል ደረጃ ስቲል ናው ሱቅ አልተሰጣቸው። ስለዚህ ለዜጎቻችን አሁንም ለከተማ አስተዳደሩ ጥሪ ማስተላልፈው እነዚህ ዜጎቻችን በዚህ 1 ዓመት ውስጥ መብላት አለባቸው፣ መጠጣት አለባቸው፣ ልብስ መቀየር አለባቸው። ስለዚህ በሚገባቸው መብት ልክ ማግኘት ያለባቸው ሱቅ ማግኘት አለባቸው የሚል እምነት አለኝ። በነዋሪው ዘንድ ግን እዛ ቦታ ላይ ከነበሩበት ገጽታ አንጻር የተሻለ ኢኮኖሚ ሊኖራቸው በሚችል ቦታ ላይ ራሳቸውንም ሊጠብቁ በሚችል ቦታ ላይ ግን እንዳሉ ግን በእርግጠኝነት መመስከር እችላለሁ። አይተናል፣ አረጋግጠናል። ጥሩ። በጥቅሉ ይህን ጥያቄ የማነሳው ለተከታታዮች እንዲቀመጥና ምናልባትም ኦን ደ ሪከርድ እንዲሆን ስለምፈልግ ነው። እኔ ይገብቶኛል ከምላሽ ግን ከፈረሱ አፍ እንደሚባለው ከአንተ አፍ ለመስማት ነው። የኮሪደር ልማቱ ከቅደም ተከተል አኳያ፣ ከፊዚቢሊቲ ወይ ከአዋጭነቱ አኳያ፣ ከፈሰሰበት ገንዘብ አኳያ ትርፎ ኪሳራው የትኛው ያመዝናል? እኔ የፈሰሰበትን ሀብት አላውቅም። አይ ተናግሮ ይላል መንግስት። እኔ ለምሳሌ ለምን መሰል ኮሪደር የሚሰሩት ፌዝ 1 ፌዝ 2 ምናምን አላቸው። ሪቨርሳይድ የሚሉት አላቸው። እዛ ላይ ያፈሰሱት ዳታ ሙሉ የለኝም እውነት ለመናገር ግን እኔ አሁን ባለኝ ሁኔታና ከተማ ውስጥ እንደምኖር አንድ ዜጋ ኮሪደር ምንም የዜጎችን ክብር እና የዜጎችን ሁኔታ የማህበራዊ መስተጋብሩን የዕለት ተዕለት እንቅስቃሴውን ቀይሯል የሚል እምነት አለኝ። ይሄ የእኛም ፓርቲም ባይዘው መግለጫዎቻችንን አይተው ከሆነ ከተማ ውስጥ እየተሰራ ያለው የከተማውን ገጽታ ሊቀይሩ የሚችሉ ነገሮች ላይ ያለን ሁኔታ በጣም መልካም ነው። መቀጠል አለበት፣ መበረታታት አለበት። ነገ እኛም ብንመጣ ይሄን ማስቀጠል አለብን። በዛው ልክ እኮ አዲስ አበባን የማያውቃት የነበረ ቲክቶከሮች ምናምን እኮ መጥተው አዲስ አበባ ላይ ኢንጆይ አድርገው አስተዋውቀዋል አይደል? ግን ምን መሰለ ይሄ ምንድነው ከከተማው ገጽታ አንጻር ነው ምነግረኝ እንጂ አንድ ቲክቶከር መጥቶ እዚህ ስለጨፈረ ስለደነሰ እንትን ብሎ አይደለም ማለት አይደለም። ግን ምንድነው ቢያንስ ለዓለም የሚታይ ገጽታ መቀየር ላይ ተችሏል። ይሄን ማስቀጠል ከኛ ይጠበቃል። በዛው ልክ ግን ኮሪደሩ ማሟላት ያለባቸው ነገሮች አሉ። አሁን እኔ አጋጣሚ ሆኖ ባለሙያም ነኝ። ምን ማሟላት አለበት ካልከኝ ለምሳሌ ትላልቅ የሆኑ ሜዳ ቦታዎችን አያለሁ ከተማ ውስጥ ግሪን ኤሪያ የላበሱ ማለት ነው፣ ሳር ብቻ የተተከለባቸው አሉ። ከዚህ አንጻር ግን መሆን የነበረበት እዛ አካባቢ ላይ የነበረው ማህበረሰብ በትንሽዬ ካሬ ውስጥ ረጃጅምዬ ፎቅ በመስራት እዛው ማስገባት ይችላል ነበር። ስለዚህ ሰውን ከዛ አንስተ ወደ ሌላ ቦታም ከማድረግ ይልቅ መልሰ እዛው የልማቱ አካል የምታደርግባቸው እድሎች ነበሩ። ይሄ ቢደረግ ደግሞ ሞር ምን ያደርጋል? የፒያሳን ሰው እዛው ፒያሳ ላይ ብታስቀምጠው እየመጡ ባሉ ልማቶች ውስጥ
ደስተኛ ይሆናል የሚል እምነት አለኝ። ዞሮ ዞሮ ጣፎ የምትሰራቸው ቤቶች እዚህም ሆነ ብትሰራቸው ዋጋቸው ኮስታቸው ተመሳሳይ ነው። ግን በርካታውን ቦታ ያልመተ የተወሰኑ ቦታዎች ላይ ደግሞ እነሱን ብታደርግበት መልካም ነው የሚል ነገር አለኝ። ብዙ ጊዜ ደግሞ እንደምታየው መጽሐፍ የምናነብባቸው ወክ የምናደርግባቸው ቦታዎች ተፈጥረዋል። አሁን ከትላንትና እና ዛሬ ስታወዳድረው ጥሩ ነገሮች አሉት። ግን ደግሞ የዜጎችን መብት እያከበረ መሄድ አለባቸው፣ መሰረት አለባቸው። ምንም ጥያቄ የለም፣ መቀጠል አለበት። እኛም ብንመጣ ግን ሰስተናቢሊቲ የጠበቀ መሆን አለበት። አንዳንዶቹን አሁን ስናይ የችኮላ ስራ ከመሆናቸው ጋር ተያይዞ ውሃ የሚያወቅሩ የሚበላሹ ላይቶቹ ትላንትና የበሩ ዛሬ የማይበሩ አሉ። ያየናቸው ምልከታዎች በደንብ ተጠንቶባቸው ፕሮግራም መሰረት አድርጎባቸው ለትውልድ የሚሻገሩ የሚመስሉ ልማቶችን ማስቀጠል አለብን የሚል እምነት አለን። ጅማሬው መልካም ነው። የሚቀጥለውን ካሸነፍን እናስቀጥላለን። ወደ ትምህርት ጉዳዮችን ለፍ። በእርግጥ የትምህርት ጉዳዮች ላይ የያዝኩት ጥያቄ የለም ሳይኖረኝ ቀርቶ ሳይሆን ለጊዜው ግን አሁን ያለውን በተለይ ከ2014 ጀምሮ የተገበረ ያለውን የ12ኛ ክፍል የብሔራዊ መልቀቂያ ፈተናን በተመለከተ ሀሳብ ብትሰጠኝ ደስ ይለኛል። እንደምታውቀው በአማካይ ገፋቢል 500 ተማሪዎች ብቻ ናቸው እያለፉ ያሉት ዩኒቨርሲቲ ተቀላቀሉ ያሉት። በዛው ቀጥሏል። አሁንም በሚሊዮን የሚቆጠሩ ተማሪዎች ዩኒቨርሲቲን ሳይቀላቀሉ ቀርተዋል። ዩኒቨርሲቲም አልተገባ። ዩኒቨርሲቲን እንኳን ተው የሌላ ፖሊሲ ስለሆነ እዚሁ ላይ እናተኩርና ይሄ እንዴት ነው ህዳሴ የሚመለከተው የ12ኛ ክፍል ብሔራዊ ፈተና አሰጣጥ? አንደኛ እንደምታውቀው የትምህርት ፖሊሲው የማን እንደሆነ ግራ የተጋባንበት ወቅት ነው ያለው። በዚህ ሂደት ውስጥ ያው አሁን ባለው ነባራዊ ሁኔታ የትምህርት ፖሊሲ በራሱ በማን ኃይል ነው አፕላይ እየተደረገ ያለው? የትኛው ሰው የጻፈው ነው? የትኛው አካል የጻፈው ነው? ለምን ግራ ገባ የሚል መግለጹ ላይ ብዙ ጊዜ ለምን መሰለህ አሁን በምናደርጋቸው ክርክሮች ራሱ የኛ ፕሮግራም ነው የሚል አለ። በሌላ በኩል ደግሞ የኛ የተገበርነው ነው አቅደን የሚል አለ። ይሄ ሁለት የተምታታ ሀሳብ በቀረበበት ሁኔታ እዛ ቦታ ላይ ያለው የሚመራው ሰውዬ ይቸገራል። እኔ ለምሳሌ አሁን ገብቶኛል። ፓርቲውን የሚመሩት የፓርቲውን ጋር ግን እመጣላለሁ። ቆይ የፓርቲው መሪ ሚኒስትር ናቸው። ፓርቲው የኛ ፖሊሲ ነው የተፈጸመው አለ በአንድ መግለጫው። ግን ጠቅላይ ሚኒስትሩ ራሳቸውም የትምህርት ሚኒስትሩ በተገኙበት ካልተሳሳትኩ አዲስ አበባ ዩኒቨርሲቲ መድረክ ላይ አይ እንደዚህ የሚባል ወሬ የለም የኛም ፖሊሲ ነው ሚኒስትሩ የሚያስፈጽሙት ብለው ጠቅላይ ሚኒስትር አብይ ተናግረዋል አስረግጠው። እሳቸው ከተናገሩ ማለት የምናውቀው ነገር አለ የመንግስትን ፖሊሲ እንደሚያስፈጽሙ ቢያንስ አይደል? በመርህ ደረጃ በዚህ እንግባባና ጥያቄ ይመልስልኝ። በዚህ ከተግባባን የአዲስ አበባ ዩኒቨርሲቲ ላይ የነበረው ሁኔታ ጠቅላይ ሚኒስትሩ የኛም ፖሊሲ ነው ሲሉ ፕሮፌሰር ብርሃኑ ነጋ ደግሞ አይ የኔ ፓርቲ ነው ብለው መልስ አልሰጡም። ስለዚህ እድል ያለው የነበረው ክርክር ላይ ነው። ክርክሩ ላይ አሁን ያሉ ሚኒስቴሩ የትምህርት ፖሊሲን የኛን ነው የሚያስፈጽሙት ብሎ የፓርቲ ውክልና ያለው ሰው ክርክሩ ላይ በሚያነሳበት ሰዓት የጠቅላይ ሚኒስቴሩም የሚመሩት ፓርቲ ውክልና ያለው ሰው አይ የኛ ነው እኮ የሚመራው ብሎ ይሄ ብሎ ማስረዳት የነበረበት እድል የሚያገኝበት የነበረው የክርክሩ መድረክ ላይ ነው አይደለ? ስለዚህ የክርክሩ መድረክ ላይ የሀሳቦች አልተነሱ። እሺ ይሁን የማንም ይሁን ፖሊሲው የሚሊዮኖች ጣፋንታ ላይ ነው። በዚህ ሂደት ውስጥ ትምህርት ሚኒስቴር ወይም ደግሞ በትምህርት ፖሊሲ ውስጥ እየተገበረ ያለውን ለማስፈጸም ይቸገራሉ የሚል እምነት አለኝ። ያልጠራ ስለሆነ በሀሳቡ ራሱ ማለት ነው። የማንም ሆነ የማንም ግን አንድ የመንግስት ባለስልጣን የመንግስትን ስርዓትና ፖሊሲ የማስፈጸም ኃላፊነትና ግዴታ አለባቸው የሚል እምነት አለ። ማንም ከተፎካካሪ ፓርቲ የተሾመ አካል የራሱን የፓርቲ ፍልስፍና ሳይሆን የስርዓቱን የመንግስትን የሚያወርዳቸውን ፖሊሲና ፕሮግራም ማስፈጸም አለበት ድንበሩን ጠብቆ። ከዛ አንጻር እኛ አንዱ የትምህርት ላይ ከኬጂ ጀምሮ አንስቶ እስከ ኤሌመንተሪ ሃይስኩል ፕሪፓራቶሪ ድረስ ምናምን ጥራት ያለው ትምህርት መሰጠት መቻል አለበት በሚመጥነው ባለሙያ ብለን እናስባለን እንደ ህዳሴ ፓርቲ። አሁን በጣም እየተቸገርን ያለነውና የትምህርት ፖሊሲው በጣም እንደዚህ ዝብርቅርቅ ያለበት ሁኔታ ውስጥ የተገባበት ሁኔታ ባለፈው ትምህርት የተገነባበት መንገድ ኢትዮጵያ ውስጥ ጥራት ያለው አልነበረም። በብዛት ትውልድን ሊገል በሚችል መንገድ ነበር እየተቀረጸ እየሄደ የነበረው። አስተማሪዎችን በማይመጥን መልኩ ትምህርት ተፈትነው ወጥተው ወደው ደግሞ ዜጋን ወደ መቅረጽ ውስጥ ይገባሉ። ከአስተማሪና ከተማሪ ጋር ያለው የእውቀት ጋፕ
በራሱ የትምህርት ፖሊሲ ላይ ችግር አምጥቷል። ስለዚህ እና አሁን በቅርቡ የተጀመሩ ነገሮች አሉ፣ መልካም ነገሮች። አንደኛውን አስተማሪውን መፈተን እና በዛ ውስጥ እንዲያልፍ ማድረግ ተማሪዎችንም ብቁ እንዲሆኑ የማድረግ እድል አለው ብዬ እንወስዳለን። በእኛም ስንመጣ ደግሞ ብቁና ተፈትኖ ያለፈ ሌላን ዜጋ ሊያፈራ የሚችል መምህራኖችን በደንብ ማፍራት የተፈተነ እንዲሁም ደግሞ ለዜጎች አሪያ ሊሆን የሚችል መምህር ማፍራት ነው። መጀመሪያ የመምህራንን ክብር ከፍ ማድረግ ላይ እሱም አንድ አጠቃላይ የትምህርት ጉዳይ ላይ ቢሆን እናወራለን። እኔ ጥያቄ ግን ያተኮረው የ12ኛ ክፍል ተፈታኞች ላይ ያላችሁ መረዳት ምንድን ነው? ልመጣልን። እነዚህ ነገሮች ባለመገንባታቸው የተነሳ በአንዴ ነው ወደ ማምጣት ወደ ተፈለገው የትምህርት ጥራት ውስጥ የተገባው እና ተማሪው ያልተፈተነውን ትምህርት እንዲፈተን የተደረገው ማለት ነው። ከዚህ አንጻር አብዛኛው ተማሪ ምን ሆኗል? የሚፈለገውን ጥራት ለማምጣት በተደረገው ጥረት ውስጥ አብዛኛው ተማሪ ወደ ዩኒቨርሲቲ እንዳይገባ ተደርጓል ማለት ነው። ይሄ ይዘውት የመጡት ፕሮግራምን ተግባራዊ ለማድረግ በሚደረግ ጥረት ላይ ተማሪው ተፈትኖ አልፎ የመጣበት ሳይሆን ድንገተኛ የሆነ ፈተናዎች በመከሰታቸው ምክንያት አብዛኛው ተማሪዎች ከትምህርት ገበታቸው ውጪ እንዲሆን አድርጓል። ከዛም ባለፈው ወደ ቴክኒክና ሙያ እንኳን ኮሌጆች አልገቡም። አይተው ከሆነ አብዛኛዎቹ ተማሪዎች ማለት ነው። ለምን ብትል ተገንብተውበት የመጡትን ፈተና አይደለም ፊት ለፊታቸው ላይ ያገኙት። ስለዚህ ወደ ሌላም የትምህርት መስመር ለመግባት ፍቃደኛ ሳይሆኑ የቀሩበት ሁኔታ ነው የተፈጠረውና ይሄ ትክክል መሆን አልነበረበትም ብሎ ህዳሴ ፓርቲ ያምናል። ህዳሴ ፓርቲ እንደዚህ አይነት የትምህርት ለውጥ ለማምጣት የተበላሸ ሂደቶችን በአንድ ጊዜ ሰብረ ለማስተካከል የምታደርገው ጥረት ትክክል አይደለም። በሂደት ግን እያስተካከልክ እያረምክ ወደሚፈለገው ጥራት ማምጣት እንችላለን የሚል እምነት አለን። ለእነዚህ ተማሪዎች ምን ታደርጉላቸዋላችሁ? ተማሪዎች ናቸው፣ ምናልባት መንግስት ብትሆኑ ምን አቀዳችሁ? አንዱ ዜጎች በኢንዱስትሪው በራሳቸው መንገድ የማምረት አቅማቸውን ከፍ አድርገው እንዲሰሩ እንሰራለን ነው። ነፃ ገበያ ስርዓት እንዘረጋለን ነው የምንለው። ነፃ የኢንዱስትሪ እድሎችን እናመቻቻለን፣ መሬት እንሰጣለን፣ ሰፊ ምርት እናስገባለን። እነዚህ ዜጎች አንደኛ ሙያው እንዲኖራቸው ወደ ቴክኒክና ሙያ የሚገቡበትና የተወሰነ ቴክኒክ ክህሎት እንዲያገኙ አድርገን ወደ ኢንዱስትሪ ውስጥ ገብተው ራሳቸው ልማት አርበኛ እንዲሆኑ የማድረግ ስራ እንሰራለን ብለን ነው በፕሮግራማችን ውስጥ ማስገብተን እየተንቀሳቀሰን የምንገኘው። ይሄ ደግሞ በጣም ትልቅ ጉልበት ያለው ኃይል ነው። በተወሰነ መልኩ ቦታ አመቻችተ ብድር አመቻችተ አንዳንድ ጊዜ ደግሞ የኢንዱስትሪ ክላስተሮችን ራስ ገንብተ ሀሳብ ያለውን ሰው አስገብተ ወደዛ ውስጥ የምታስገባለው በርካታ ወጣቶችን ወደዛ ማስገባት የምትችልበት እድል አለና እሱ ላይ ትኩረት አድርገን እንሰራለን ብለን ነው የምናስበው። ጥሩ። ወደ ሃይማኖት ጉዳይ እንለፍ። ሃይማኖት ጣልቃ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ በተቃራኒውም እንደዛው የሚል ነገር ያለው ማኒፌስቶቻችሁ ላይ በብልጽግና የሚመራው መንግስት ተደጋግሞ ከሃይማኖት ጋር በተያያዘ ስሙ ሲነሳ እንደምትሰማ ተስፋ አድርጋለሁ። ጣልቃ ይገባል በሚል ትስማማለህ? በዚህ ብያኔ እኔ የኛ ፕሮግራምን መነሻ አድርጌ ልንገርህ። ሃይማኖት ውስጥ ጣልቃ አንገባም፣ ሃይማኖትም ጣልቃ አይገባም በሚለው ነው። እንደ አሜት እንሰማለን፣ ግን ምን ያስፈልገዋል? ተጨባጭ የሆነ መረጃዎች ያስፈልጋል። አንዳንድ ጊዜ የመጣንበት የፖለቲካ ስርዓት በጣም የተቋሸሸ ከመሆኑ ጋር ተያይዞ ፖለቲካ ውስጥም ሃይማኖት ውስጥም ብሔር ውስጥ ምናምን ውስጥ የተገባ ነው፣ የተደበላለቀ ነው። ካለመላቀቅ ጋር ተያይዞ አንዳንድ ጊዜ ለቀቅ ሲደረግ ለምን አልገባብንም ወይም ደግሞ ገብተውብናል የሚል ስጋት ውስጥ ያሉ ሰዎች ሊያነሱት ይችላሉ። እንደዚህ ባይዘው የሚያነሱ ሰዎች አብዛኞቹን ቼክ አድርጌያቸዋለሁ። ለምሳሌ አይተው ከሆነ ስለ መንግስት የሚጸልዩ አሉ፣ መንግስታችን ብለው የሚጸልዩ አለ። አሁን እምነቱ የማይፈቅድለትም ማለት ነው። ስለ ሀገር ሰላም መጸለይ ጥሩ ነው፣ ስለምደግፈው መንግስት እንዲጸልቅልህ መጸለይ ጥሩ ነው። ግን በአደባባይ ወጥተህ የኔም መንግስት እንዲህ ብለህ ምናምን መጸለይ ደግሞ ምንድነው ማለት ነው? ጣልቃ ግባብኝ ብሎ መንግስትንም እንደመጋበዝ ነው፣ ገዥውን መንግስት እንደመጋበዝ ነው። አሁን ይመስለኛል አሁን ያለው ፓርቲ ከሁሉም እምነት መጀመሪያም ሲመጣ እምነቶቹ ጋርም ሌሎች አካላቶች ጋርም ጣልቃ አልገባም አልፈልግም ምናምን ሲል ነበር። ነፃ ተቋማቶችን መገንባት ፈልጋል ምናምን ሲል ስለነበረ አንዳንዶቹ ሰብሰብ ያለባቸው ይመስለኛልና መንግስትም ፓርቲም ሰብሰብ ሲልባቸው ለምን ጣልቃ አልገባብንም ለምን አደውልንም የሚል እሳቤ ይዘው የሚጮህ ይመስለኛል። እኔ እዛ ውስጥ ገብቼ እስካላየው ድረስ አሁን ይህንን ነው ማለት አልችልም። በዚህ ጉዳይ ላይ ግን አንድ በጣም እምነት ያለን እንደ ፓርቲ ሃይማኖትና ፖለቲካ ድንበር አላቸው የሚል እምነት አለ። ይህን ድንበር መሰረት አድርገው ሃይማኖትም ዜጋን በሚቀርጽ መንገድ ማስተማር አለባት፣
እምነቷን ማስፋፋት አለባት፣ የመንግስትን መተቸት የለባትም፣ የፓርቲን መንካት የለባትም የሚል እምነት አለኝ። መንግስትም ደግሞ ድንበሩን አክብሮ የቤተ ክርስቲያኖችን ነፃ መብት ማጎናጸፍ አለበት ብዬ እምነት አለኝ። በዚህ የባህር በር ባለቤትነትን በተመለከተ እናንሳ። የባህር በርን ለማስመለስ ከወጣናችሁበት መንገድ አንደኛው የዓለም አቀፍ ህግጋትን ነው። የዓለም አቀፍ ህግጋትነት እኔ እስካነበብኩት ድረስ ደግሞ የሚገባኝ በጋራ ልትጠቀም ትችላለህ እንጂ አያስመልስልህም ወደ አንተ። ስለ የትኛው የዓለም አቀፍ ህግ ነው በማኒፌስቶአችሁ የጻፋችሁት? እኛም ያልነው መጀመሪያ የተወሰደብን አግባብ የባህር በር ያጣንበት መንገድ ትክክል አይደለም ነው። አይተው ከሆነ ከ1926 አይ ቲንክ ጀምሮ ይመስለኛል ከ1900 እስከ 1909 ድረስ ምናምን ያሉ ውሎች አጠቃላይ የኢትዮጵያን መብትነት ይመለልሳል። በተመሳሳይ ደግሞ 1926 አካባቢ ይመስለኛል የጣሊያን ከወንዝ በኋላ ያለውን እንድታስተዳድር በተሰጣት መብት መሰረት እሱን ስታስተዳድር ቆይታ ራሷን አፍርሳ ደግሞ መታለች ከ5956 ምናምን አይ ቲንክ ዓመተ ምህረቶቹን በውል አላቅም፣ ግን ሌሎች ክርክሮች ላይ አቅርቤያቸዋለሁ። ከዛ በኋላ ላይ ግን ውሉንም አቋርጦ ራሱ እስከ መሀል ከተማ ድረስ መጥቷልና ከዛ በኋላ እንግዲህ በደርግ እንደምታውቀው ደርግ በራሱ ግዛት ውስጥ አስገብቶ ሲያስተዳድር ነበረ። ያለፉ ታሪኮች ውሎች ምንም ይሁኑ ምንም ግን ደግሞ በወቅቱ የነበረው የደርግ ስርዓትም በራሱ ይዞታ ውስጥ አድርጎ አስከብሮ የባህር በር ባለቤትነታችን አረጋግጦ ሲመራ ሲያስተዳድር ነበር። ከዛ በኋላ ከ1983 በኋላ ግን የጫካው ውል ስምምነትን መነሻ በማድረግ የህዝቦች የዜጎችን አሳብ መነሻ በማድረግ ሳይሆን ህዝቦች በማያውቁት መንገድ ባህር በሩን አተናል። ባህር በር ብቻ ሳይሆን የወንድማማችነትና የወንድማማችነት ግንኙነቶቻችንም ከኤርትራ ጋር ያለን እንቅስቃሴም ጭምር የተቆራረጠበት መንገድ አለን። አንዱ ሰጥቶ መቀበልና አብሮ ከመልማትና አብሮ ከመስራት ጋር ተያይዞ ከኤርትራ ጋር ያለውና ከኤርትራ ህዝብ ወንድሞቻችን ጋር ያለውን ግንኙነት ሰላማዊ በሆነ መንገድ የጋራ እርቅ ፈጽሞ በጋራ ሀብት ማፍራት የሚችልበትና በጋራ ባህር በሩን የሚጠቀሙበት መንገድ መስራት ላይ ትኩረት አድርገን እንሰራለን ነው የሚለው ማለት ነው። ለምሳሌ ሰጥቶ መቀበል ምን ሰጥቶ አስባችኋል? ለምሳሌ አንዱ አሁን ባለው ነባራዊ ሁኔታ ከሰጥቶ መቀበል ጋር ተያይዞ የመሬት ጉዳይ አድርጎ ሰው ያነሷል። የኤርፖርትን 40% 50% ይላል። እንደኛ ሰጥቶ መቀበል የሚለው አንዳንድ ጊዜ የዜጋን የህዝብ መሰረት አድርገ የሚበልጥብን ወንድማማችነቱን ነው ብለ ተሸንፈ ለእርቅ እጅ መዘርጋት ራሱ ሰጥቶ መቀበል ነው። ለእርቅ አምባገነን ሆነ እየተተኳኮስክ ከምትቀጥለው ይልቅ እድሉን ለእርቅም ጭምር መስጠት ሰጥቶ መቀበል ነው። እንስማማ እንታረቅ ማለቱን ራሱ ሰጥቶ መቀበል ነው የሚል ጽኑ እምነት አለን። ከዛ ባለፈም በእርቅም ራሱ አንድ መሆን አንችልም፣ አብረን መስራት አንችልም። እኛ የምንፈልገው ግን የመሬት ጉዳይ ሊሆን ይችላል። የባህር በሩን ባለቤትነት ውሰዱ፣ በተቃራኒው ደግሞ በዚህ በኩል ያለውን መሬት ስጡን የሚልም ጥያቄዎች ከመጡ ይህን ከማህበረሰቡ ጋር ከህዝብ ጋር ከዜጎች ጋር በመወያየት ያስኬዳል አያስኬድም፣ ከ135 ሚሊዮን ህዝብ አንጻር የትኛው ይበልጥብናል የሚለውን ለውይይት በማቅረብ ህዝቡ የሚወስነውን ውሳኔ መሰረት አድርገን የባህር በር ባለቤት የምንሆንበትን መንገድ እንፈጥራለን ነው። እንደ ፓርቲ ባይዘዌ አይ ቲንክ ይመስለኛል ብልጽግና ይመስለኛል የተወሰነ ወር የሚቀድመን እንጂ በፕሮግራማችን የመጀመሪያው ጥያቄ አድርገን ያመጣ ነው የቀይ ባህርን የባለቤትነት ማረጋገጫ ማግኘት አለብን ብለን ያሰብነው እኛ ነን። አሁን እዚህ ጋር ኤርትራን በስም ጠቅሳችኋል ማኒፌስቶአችሁ ላይ። ኤርትራ ደግሞ ለምሳሌ ያለፉትን 2 ወይ 3 ዓመታት እንውሰዳቸው። በሁለቱም በኩል የሚወጡትን መግለጫዎች እናያለን፣ ፕሮፓጋንዳዎቹን እናያለን። ጤናማ አይደለም ፍጹም። እንደውም ወደ ጦርነት ይገባሉ አይገቡም የሚለው ስጋት ያይላል። ስለዚህ አሁን እናንተ የምታስቡት በሰላማዊ መንገድ በእርቅ በህዝብ ለህዝብ ትስስር የመሳካት እድሉ ቢያንስ አሁን ባለው ተጨባጭ ሁኔታ በጣም ጠባብ ነው። ይህ በሆነበት ሁኔታ ምን እንደምታደርጉት ቀጥላችሁ? እኛ እያልን ያለ ነው ከህዝቡ ጋር ነው፣ መንግስት ጋር ነው። መንግስት ለመንግስት ነው አይደለ? መንግስት ለመንግስት ሳይሆን አንደኛ ይወልምናል መሰለህ የኤርትራ መንግስት ከየትኛው መንግስት ጋር ነው ቁርሾ ያለበት የሚለው ማየት ያስፈልጋል። አንዱ ከዋት ጋር ሊሆን ይችላል። ሁለተኛ ስንመጣ ደግሞ ያው ግልጽ ባይሆኑ
አሁን ካለው መንግስት ጋር ቁርሾ ውስጥ ገብቷል። ምን ቁርሾ ውስጥ ሊያስገባቸው ቻለ? ምን ነበር ሊያዋዳቸው የቻለውና እንደዛ የተፋቀሩት ብትል ግልጽ የሆነ ነገር የለንም። ስለዚህ እኛ ወደ መንግስትነት ሚና ከገባን እና እድሉን ካገኘን ከዚህ መንግስት ጋር ህዝባዊ የሆኑ ግልጻዊ የሆኑ ግንኙነቶችን እናደርጋለን። ይህን ስታደርግ ደግሞ በሱ በኩል ጋር ያለው በመንግስት በኩል ጋር ያሉ ሊታከሙና ሊታረሙ የሚችሉ ነገሮችን ከህዝቦቻችን ጋር ሆነን በውይይት ግልጽ አድርገ እያከምክ እያረምክ ወደ ስራ ወደ መስመሩ የምናስገባበት መንገድ ይኖራል ነው። ለዚህም ደግሞ ምልክቶች አሉ። ከለውጡ በኋላ በቀጥታ እኮ ኮሚኒኬቶች ነበሩ፣ ጥሩ መልካም የሚባሉ ግንኙነቶች ነበሩ። እሱ ማስቀጠል ላይ ያጋጠሙ ችግሮችን አስተካክሎ አርሞ ግንኙነቱን ማጠናከር ላይ ደግሞ ትኩረት አድርገን እንሰጣለን። ይሄ ግን ሲሆን ግን ለህዝቡ ለማህበረሰቡ ግልጽኝነት እየፈጠርን ነው። ጥሩ፣ ወደ ማገባደጃችን እየመጣ ነው። ስለ አዲስ አበባ አነጋገር እስቲ። አዲስ አበባን አላገኘኋትም ማኒፌስቶአችሁ ላይ ካልተሳሳትኩ ባለፈው ምርጫ የኦሮሚያ ክልል በአዲስ አበባ ያለው ልዩ ጥቅም ሊከበርለት ይገባል የሚል አቋም ነበራችሁ። ቀጥሏል። አሁን ኦሮሚያ በአዲስ አበባ ያለው ልዩ ጥቅም ማለትም በህገ መንግስቱ የተቀመጠው ጥቅም ሊከበርለት ይገባል ብላችሁ ነበር 2013 ምርጫ። ያቋማችሁ ቀጥሏል። አሁንም እኛ የ2013 ላይ ይህንን ክርክር አንጸባርቀናል። ይህን አቋም ወስዳችሁ ነበር። ስትመለከተውም የናሽናል ዲያሎጉ ልመልስልህ እኮ ነው። ለምን መሰለህ? ይኸውልህ ለምን መሰለህ? እንደሌላው እንደዚህ ሸውጄ አላልፍም። በግልጽ ምነግረን ነው ምነግረን። ለምሳሌ 2013 ላይ ስለ ናሽናል ዲያሎግ የለም። የእኛም መሰረታችን የነበረው አዲስ አበባ ላይ ነው። ከዛ በኋላ ላይ ግን የአዲስ አበባ ነባራዊ ሁኔታ ምን ይሆናል የሚለው ነገር በናሽናል ዲያሎግ የሚባል ጥያቄ መጣ። እኛስ ወዴት ሄድን? ወደ ሀገር አቀፍ መጣን። አየህ፣ ወደ ሀገር አቀፍ ስትመጣ የሚኖር እሳቤ እንደ ሀገር አቀፍ ነው የምታስበው እንጂ እንደ ከተማ አይደለም። በከተማ ውስጥ በነበርን ሰዓት ግን የኦሮሚያንና የአዲስ አበባ ነባራዊ ሁኔታ ያኔ ለግጭት ውስጥ የዳረገ ውስጥ ነበር። ለግጭት ማለት ነው። አይቶ ከሆነ አብዛኛው ጊዜ በር እስከ መዝጋት ውሃ እስከ መዝጋት ምናምን ይባል ነበር አይደል? ያንን ያናፍስ ነበር። ግዴለም አታስፋብኝና ስለዚህ በቀላሉ መመለስ እንችላለን። ያኔ የኦሮሚያ ልዩ ጥቅም በአዲስ አበባ መከበር አለበት የሚል አቋም ነበራችሁ። ግን እናንተ የተቋቋማችሁት ክልል አቀፍ ፓርቲው ናችሁ፣ ለአዲስ አበባ ህዝብ ነው አይደል? የአዲስ አበባ ህዝብ ተቃራኒው ከኦሮሚያ ልዩ ጥቅም ማግኘት አለበት ለምን አላላችሁም? የአዲስ አበባ ህዝብ ከኦሮሚያ ጥቅም ላገኝ ብሎ ጥያቄ አላነሳም። ምን ማለት ነው? ከኦሮሚያ ክልል ጥቅም ማግኘት አለብኝ ብሎ የአዲስ አበባ ህዝብ አላነሳም። የኦሮሚያ ልዩ ጥቅም ያነሳው የኦሮሚያ ክልል ነው አይደለ? በአዲስ አበባ ላይ ልዩ ጥቅም ብሎ ያነሳው ስላነሳ ነው እንጂ በመርህ ደረጃ አይደለም። ስላነሳ አይደለም እኮ ማህበረሰቡም እኮ ጥያቄ ነበረው። ቆይ እስማማለሁ። የኦሮሚያ በአዲስ አበባ ልዩ ጥቅም አሁን የፖለቲካ ክርክሮች አሉ፣ ማግኘት አለበት ብለው ይቀበላሉ። ግን አዲስ አበባም ከኦሮሚያ ልዩ ጥቅም ማግኘት አለባት። ለምን? አዲስ አበባ በመኖሪያ በዙሪያ ያለው ኦሮሚያ ተጠቃሚ ስለሆነ የሚል ክርክር የሚያነሱ ሰዎች አሉ። ያንን እናንተ እንዴት ኮንሲደር አላደረጋችሁትም ነበር ያኔ? አሁንስ ምን ለውጥ አምጥታችኋል ለማለት ፈልጌ ነው። መልካም። ለምን መሰለህ? የአንድ ከተማ ዙሪያ ያሉ ክልሎች እንደሚለሙና ኢኮኖሚያቸውም ማህበራዊ መስተጋብራቸውም ከዋናው ከተማዋ ጋር እንደሚገናኝ ማንም ሰው መገመት አያቅተው፣ የሚጠበቅ ስለሆነ ማለት ነው። ግን እሱ ሳይሆን ያኔ ጥያቄውን ሊያስነሳ የሚችለው ምንድን ነበረ ብለህ ስታስበው አዲስ አበባ ያላት የህዝብ ቁጥር እና አዲስ አበባ ውስጥ መወገድ ያለባቸው አዲስ አበባ የምታመርታቸው መወገድ ያለባቸው ቆሻሻ የሆኑ ነገሮች በጠቅላላ የሚወገዱት የነበረው ወደ ኦሮሚያ ክልል ነበር አይደለም። አሁን እኔ ብናወራ ደስ የሚለኝ እንዴት አለ መልኩ መሰለ፣ ይሄ ህገ መንግስት ላይ ያለ ጉዳይ ነው። ህገ መንግስቱ እንደውም በዝርዝር በሚወጡ ህጎች ተፈጻሚ ይሆናል ነው የሚለው እንጂ አያስቀምጠውም። አሁን እናንተ ስናወራ ምልህ በዛ በአግባብ ብናወራ አሁን የቆሻሻው የምኑ ሊቃንና ፖለቲከኞች የፈጠሩት ነው አይደል እንጂ በህግ የተቀመጠ ነገር የለም እስካሁን በዝርዝር የሚወጣ ማለት ነው። ግን ህዳሴ ፓርቲ ለአዲስ አበባ ህዝብ ቆረቆራለሁ ወይም ማህበራዊ መሰረት የአዲስ አበባ ህዝብ ነው እስካለ ድረስ እየጠየቀ ያለው ለኦሮሚያ ነው። የኦሮሚያ ልዩ ጥቅም በአዲስ አበባ ይከበራል። አሁን አሁንም እኛ ጥያቄያችንን እኮ አልቀየርንም። ይኸውልህ አሁን እኮ ለአዲስ አበባ ህዝብ አይደለም አጠቃላይ መጀመሪያ ይኸውልህ ልንገርህ፣ ህገ መንግስቱ የአዲስ አበባን የኦሮሚያን ብሎ የሚያነሳበት መንገድ በናሽናል ዲያሎጉ ህገ መንግስታዊ ለውጦች ያስፈልጉታል ብለን እናምናለን። የሚስተካከሉ ነገሮች ልዩ ጥቅም ማግኘት አለባት፣ አዲስ አበባ ልዩ ጥቅም ማግኘት አለባት የሚል እምነትም የለንም እኛ። ህገ መንግስቱ በራሱ መስተካከል አለበት ብለን እምነት አለን። አንደኛ
አንቀጾች ህገ መንግስቱ ቶታሊ የዜጎችን ጥያቄ የሚመልስ አይደለም። ስፔሲፊክ እናድርጓ ባዚ አሁን ባነሳነው ጉዳይ ላይ ብቻ እናት። አዎ ከመጣ ግን አሁን ለምሳሌ የአዲስ አበባ ጉዳይ ላይ ካልክ ግን የአዲስ አበባን ዘለቄታዊ ሰላም ለማረጋገጥ ህገ መንግስታዊ የሆኑ መልሶችን ደግሞ መልስ ማግኘት መቻል አለበት። ህገ መንግስታዊ ማለት ነው። ለምሳሌ የአዲስ አበባን የመተንፈስ ያለመተንፈስ የመጠጣት ያለመጠጣት ህልውና ለመመለስ ህገ መንግስቱ የሚያስቀምጠውን ሁሉ መተግበር ግዴታዋ ነው። እያስፈራራ ነው አይደለም። አሁን ባለው ነባራዊ ሁኔታ ነው የምነግርህ። አሁን ባለው ለምን መሰለህ? ለምሳሌ ህገ መንግስቱ ምን ይላል? አዲስ አበባ ለኦሮሚያ ጥቅሟን የሚያስፈልገውን ነገር ትሰጣለች አይደል? ክፍያም ሊሆን ይችላል፣ በሆነ ነገርም ሊሆን ይችላል፣ ብቻ ታደርጋለች አይደል የሚለው ልዩ ጥቅሟን ያስጠብቃል አይደል? የኦሮሚያን ኦሮሚያ በአዲስ አበባ ልዩ ጥቅም አለው። እሱ ልዩ ጥቅም ግን በዝርዝር ህጎች ተፈጻሚ ይሆናል ነው የሚለው ህገ መንግስቱ ይላል። ከዛ በኋላ የወጣ አንድም ህግ የለም ማስፈጸሚያ ዕቅድ። አሁን እናንተ ስናወራ ምን እያረክብኝ መሰለ? ለአንተ ሲያመችህ ህገ መንግስቱ መሰረት መፈጸም አለበት ትለኛለህ። አሁን ባለው ሁኔታ ሳያመችህ ሲቀር ናሽናል ዳያሎግን ታመጣብኛለህ። በሁለቱ ነው እየተጫወትክ ያለው። አይደለም ይኸውልህ፣ አሁን ባለው ሁኔታ ህገ መንግስቱ ማስፈጸም ነው አይደል? አሁን እኮ እኔ ጥያቄ ምን መሰለ መጀመሪያ የነበረው የኦሮሚያ ልዩ ጥቅም በአዲስ አበባ መከበር አለበት የሚል አቋም ወስዳችኋል በዛኛው ምርጫ አልኳር። አዎ አልከኝ። የተቋቋማችሁት የአዲስ አበባ ህዝብ ማህበራዊ መሰረታችሁ እንደሆነ ለአዲስ አበባ ጥቅም ቆም ነው ብላችኋል። የኦሮሚያ ልዩ ጥቅም በአዲስ አበባ ይከበር ኦነግም ኦፌኮም ብልጽግናም ሊያነሰው ይችላል። ብልጽግናም እንደዛ ስለሚል ማለት ነው። እንደ አዲስ አበባ ፓርቲ ግን ቢያንስ እናንተ አዲስ አበባ ከኦሮሚያ ልዩ ጥቅም ማግኘት አለባት ብላችሁ ያኛውን ተጻራሪ ሐሳብ ለምን አታነሱም ነበር? ለምን መሰለ ያላነሳ ነው? ያኔ በነበርንበት ሰዓት የአዲስ አበባ አሁን ተቆርቋሪም ሆነን የአዲስ አበባ መሰረትም ኖሮን ራሱ አዲስ አበባ ከነበረበት ጭንቀትና ሁኔታ አንጻር የአዲስ አበባን ህልውና ማስቀጠል ላይ ነው ፎከስ ያደረግነው። ተረተኛ የአዲስ አበባን ህልውና ማለት ምን ማለት ነው? በወቅቱ እነዛ ጥያቄዎች አይሆነው መጥተው የአዲስ አበባን ህዝብ መውጫ መግቢያ ያሳጡት የነበረው። ስለዚህ እኛ ደግሞ መውጫ መግቢያ ላጣው ህዝብ ድምፅ ሆናለሁ ብለህ አማራጭ በሮችን ነው እንጂ የምትከፍተለት መልሰህ ያንኑ ድምፅ አብረህ የምትጮለት ከሆነ ህዝቡን በጭንቀት ውስጥ ነው የምታፍነውና የምታስገባው አይደለም። እኔ እንደሚገባኝ እንደውም ፖለቲካ ፓርቲም ሆነ የሆነ አንዳች ስብስብ ህብረተሰቡን አስተባብሮ ከተጋረጠበት ስጋት ሲያላቅቀው ነው የሚገባኝ። የሆነ ንቅናቄ ፈጥራ ትክክል አይደለም? አዎ። ስለዚህ አዲስ አበባ ህዝብ ባንተ አካሄድ እጄ ነው በሀሳብ ተስማምቼ ሳይሆን ባንተ ሎጂክ ሊድ ብዬ ነው። አዲስ አበባ ህዝብ ለምሳሌ እንደዚህ ቤት ውስጥ ዙሪያው ተከቦ እና መተንፈሻቷል እና እነዛ ሰዎች ያቀረቡትን ጥያቄ መቀበል አለበት ነው እያልከኝ ያለው ያኔ በዛ ሰዓት ማለት ነው። አሁን አቋማችሁ ምንድን ነው? በዛ ሰዓት አሁን ልመጣልህ ነው። በዛ ሰዓት 2013 ላይ ማለት የነበረው ነባራዊ ሁኔታ በደንብ ታውቀዋለህ። የአዲስ አበባ ህዝብ የሰለጠነ ፖለቲካ ማራመድ የሚፈልግ የሰከነ እንቅስቃሴ ውስጥ መግባት የሚፈልግ ከ1997 ከከፈለው የተማረ አሁን ላይ በአፈሙዝና በድንጋይ በመወርወር ስልጣን ይቀየራል ብሎ ማያምን ድምፅ በመንሳት ስልጣን መቀየር የሚችል መንግስት ሌላ ስርዓት መስረት የሚችል ማሰብ የሚችል ማህበረሰብ ያለበት ከተማ ነው። በዛ ጊዜ ውስጥ ግን የአዲስ አበባ ተወላጅም ሆነ የአዲስ አበባ መታወቂያ የያዘ ሰው እንደ ልብ ተዘዋዙሮ በማይሆንበት ታይም ላይ የአዲስ አበባን ህዝብ መልሰ ለጭንቀት ውስጥ መዳረጉ ትክክል ስላልነበረ እኛ ያደረግነው ህገ መንግስቱ ያስቀመጣቸውን መሮች መነሻ ተደርጎ ኦሮሚያ ማግኘት ያለበት ልዩ ጥቅም ማግኘት አለበት የሚል አቋም ነበር። ያን በማድረጋችን በብዛት አዲስ አበባ ላይ የነበረን ፓርቲዎች ያን ጥያቄ በማንሳታችን በተለይ ከኦሮሚያ አካባቢ የነበሩ ትኩሳቶችና የሚነሱ የነበሩ ጥያቄዎች መብረድ የቻለበትና የሰከነበት ሁኔታ ተፈጥሯል። አሁን ባለው ሁኔታ ግን ስንመጣ ግን ሀገር አቀፍ ከሆነም በኋላ ግን አዲስ አበባ አብሮ መልማት ከአጎራባች ከተሞች ጋር አብሮ መምላትና በመሰረተ ልማት መገናኘት አለበት የሚል እምነት አለን። በመሰረተ ልማት መገናኘቱ የንግድ ልውውጡ ምናምንማ ራሱ ሂደቱ ያስገድደዋል። አሁንም አነሳለን ልመጣልን ነው። ስለዚህ የኦሮሚያ ይገባኛል የሚለውን ልዩ ጥያቄዎችን ከአዲስ አበባ ላይ ማንሳት አለበት የሚል አሁን አቋም አለን ማለት ነው። አቋማችን ለምንድን ነው? ያንን የሚያነሳውን የልዩ ጥቅም ተጠቃሚነቱን በጋራ አብሮ ማብላት ላይ
መጠቀም መቻል አለበት የሚል እምነት ስላለን ማለት ነው። ስለዚህ በ2013 የኦሮሚያ ልዩ ጥቅም በአዲስ አበባ መከበር አለበት ሲል የነበረው ህዳሴ ፓርቲ በሰባተኛው ወይም በ2018 ምርጫ የኦሮሚያ ክልል የሚያነሳው ልዩ ጥቅምን አንስቻለሁ ይሄን አቋም አልወስድም የሚል አቋም ላይ ነው ማለት ነው። በጣም ደስ ብሎኛል። ዞሮ ለምን ብትል እኛም አሁን ለኦሮሚያ ተወላጆች መብት እየተሟገትን ስለሆነ ማለት ነው። አገር አቀፍም ስለሆነ ጥሩ። በጣም አመሰግናለሁ። ከጥቂት ቀናት በኋላ ምርጫው ይካሄዳል። በዛው የምረጡኝ መልእክትን ማስተላለፍ ትችላለህ። በሱም ቋጫ ቆይታችን እጅግ አድርጌ ሚዲያችሁን አመሰግናለሁ። ህዳሴ ፓርቲ ህዳሴ የዜጎችን መብት በዘለቀታዊነት ለማስከበር 2018 የሚካሄደው 7ኛ ሀገር አቀፍ ምርጫ ለመወዳደር ሙሉ ዝግጅቱን አጠናቆ የአደባባይ ቅስቀሳና የሚዲያዎች ላይ ፕሮግራም የማስተዋወቅ ስራ ቀጥሏል። ለሁሉም ሰው ቀለል ባለ መንገድና ኑሮውንም ለማቅለልም በሚያስችል መልኩ የባንክ ሊሆን ይችላል፣ የመብራት የውሃ ክፍያዎች ሁሉ የሚፈጸሙበት አሁን ቴክኖሎጂ በደረሰበት በሞባይላችን ነው። ህዳሴን ፓርቲ ምረጡ። የምርጫ ምልክታችን ሞባይል ነው ለማለት ነው። አመሰግናለሁ። ደስ ብሎኛል። በድጋሚ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። ወደ አዲስ ማለዳ ተከታታዮች ሳምንት የወቅታዊ ዝግጅታችን የተከታተላችሁትን ይመስላል። 7ኛው ጠቅላላ ምርጫ ምክንያት በማድረግ ከህዳሴ ፓርቲ ምክትል ፕሬዚዳንት ኢንጂነር ሱራፌል እሸቱ ጋር ያደረግነው ቆይታ የተከታተላችሁትን ይመስላል። ሀሳብ አስተያየትና እንዲሁም ትችቶቻችሁን ከስር አስተያየት መስጫው ላይ ልታሰፍሩልን ትችላላችሁ። ደስ እያለን እናስተናግዳችኋለን። ዛሬም የኤዲቶሪያል መልእክቶችን ማስተላለፍ ፈልጋለሁ። ሰብስክራይብ አድርጋችሁ ብትቀላቀሉን ደስ ይለናል። እንደዚህ አይነት ቆይታዎችን ለማዘጋጀት ሌሎች ጥንቅሮችንም ለማሰናዳት ይረዳናል። ሰብስክራይብ አድርጉ። ላይክ እና ሼር ማድረግ ደግሞ ለብዙዎች እንዲዳረስ ብታደርጉልን ደስ እንሰኛለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ ባለ ጉዳይ ጋር እንገናኛለን። ጤና ይስጥልን።